ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም፣ የክርስትና ማስተምሮ አይወክልም። ቆሞስ እኮ ምንም አላጠፉ፣ እውነታቸው ነው። ያነሱት ምንድነው? ስዕልን አነሱ አይደል? አብ ወልድ መንፈስ ቅዱስ ነው ብሎ እንደዛ የሚስሉት እኮ እንደዛ ናቸው ብሎ ስለሚያምኑ ነው። ምንም ጥያቄ የለውም። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም፣ የክርስትና ማስተምሮ አይወክልም። ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይሄን ጊዜ ጓ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። የሚያበሳጭ አጀንዳ መስጠት ጀምራችሁ። እኔ እኮ ግን ቅር የሚለኝ ምንድን ነው? አሁን ለምሳሌ ፕሮቴስታንት፣ ያው እኔ ፕሮቴስታንት ነኝ አይደለም፣ የሚዲያም ሰው ነኝ እና ደግሞ የወንጌል አማኝ ነኝ። ከፕሮቴስታንት ውስጥ ደግሞ ጆቫ ወይ ኦንሊ ጂሰስ ምናምን አይደለሁኝም፣ የወንጌል አማኝ ነኝ እና እንዲህ ብላችሁ ታስተምራላችሁ ቢባል ምናስተምር ከሆነ እናስተምራለን፣ ማናስተምር ከሆነ ደግሞ አናስተምርም ብለን በጨዋ ደንብ ምላሽ እንሰጣለን። ወይም ደግሞ እንዲህ ታደርጋላችሁ ብንባል አይ እንዲህ አናደርግም፣ ምክንያቱም ብዙ ውሸታም ወንድሞች ስላሉ በእኛ በፕሮቴስታንትና በወንጌል አማኞች ስም የሚነግዱ እምነታችን ተመሳሳይ ያልሆነ ከኔ ከሀብትሽ ጋር እምነታቸው ተመሳሳይ ያልሆነ ውሸተኛ ወንድሞች አሉ። የእኛን ማሊያ ለብሰው ለእነንትና የሚጫወቱ ለኦርቶዶክስ ሊሆን ይችላል፣ ለእስልምና ሊሆን ይችላል፣ ለሰይጣን ሊሆን ይችላል፣ የሚጫወቱ አሉ። ከዛ እነዚህ ከእናንተ ወገን ናቸው ወይ ብትሉን አይደለንም እንላለን። በግድ ግን የወንጌል አማኝ ናቸው ፕሮቴስታንት ናቸው ብላችሁ ስም የማጥፋት የመሳደብ ዘመቻ የምታደርጉ ከሆነ ደጋግሜ እንደምናገረው አጸፋችን የማትቋቋሙት ይሆናል፣ ማጠፊያው ያጥራችኋል ብያለሁ። በዚህ መካከል ምስኪን ጨዋ በሁለቱም ወገን ያለ የሃይማኖት ተከታይ ሊያዝን ሊጎዳ ይችላል። ግን ይሄ ባህሪው ነው፣ የጦርነቱ ባህሪ ነው። ሁልጊዜ ጦርነቶች ሲካሄዱ ተዋጊዎችን ብቻ አይደለም የሚያጠቃው፣ ኢኖሰንት የሆኑ ጨዋ የሆኑ ሰዎችን፣ መሰረተ ልማቶችን፣ ባህልን፣ ወግን፣ መዓት ነገር ዲስትራክት ያደርጋል፣ ዳሜጅ አለው። ከጦርነት ሁልጊዜ የሚናገሩ መሪዎች አሉ። ወተት አይገኝም፣ ወተት አይታለብም የሚሉ አሉ። ጦርነት አስከፊና የመጨረሻ የሰላም አማራጭ መንገድ ነው። ታያላችሁ አይደል? ፍልስጤም ጋር ዩክሬን፣ አቤት 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 አቤት፣ ሱዳን ምን የሰላም አካባቢ ነው የናፈቀን፣ የሰላም አየር ነው። እኛ ያንን ነው እኛ የምንፈልገው እንጂ ጦርነትማ በቃ ስትከፍቱ በሙሉ ጦርነት ነው። አያችሁ፣ ሰላምን ለማምጣት ግጭትን ለመፍታት የሚካሄድበት የመጨረሻው ርቀት ኮንፍሊክት ሪዞሉሽን ካስቀመጣቸው መፍትሄዎች የመጨረሻ ወርስት የሚባለው way of solution is ምንድን ነው? war። አያችሁ። ስለዚህ በሃይማኖት መካከልም ለሚደረጉ አለመግባባቶች፣ ግጭቶች ምላሽ ሲሰጥ በመካከል ጨዋ የሆነው ገብቷችኋል? ግብረ ገብ የሆነው ሰላማዊ የሃይማኖት ተከታይ
ከሁለቱም ወገን በሞራል ይጎዳል ማለት ነው። ያላሰበው ጥላቻ፣ ያላሰበው ክፋት፣ ያላሰበው በቀል፣ ያላሰበው ነገር ውስጥ እንዲገባ ያደርጋል። አሁን እፎይ የተሰለፈበት የጦርነት ግንባር ለእስልምና መልስ በመስጠት ምካቴ ኦርቶዶክስን የሚሰራው በእስልምና አንጻር ነው። አሁን ግን እሱ አምነዋለሁ ከተለዋለሁ ያለው የኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ውስጥ ገብቷል እያለ ነው። ይሄ ሰውዬ የሚያስተምረው ትምህርት እኔን አይወክለኝም እያለ ነው። ሌላኛውም ትልቅ ጥምጣም አንሶላም ያክል ጥምጣም ያሰረውም ሃይማኖት መምህር እያለ ነው እግዚአብሔር ጾታ ላይላ አስታፍሩላ አስታፍሩላ ላዚም አዑዝ ቢላሂ ሚሸይጣን እፎይ ያሳዘነኝ። ለምን ባለፈው ላይቭ ላይ ሲናገር ሰምቻለሁ። ብዙ ጊዜ ይህን ያስረዳል። አላህ እንትን ነው ከወገብ በታች ከወገብ በላይ እጅ አለው እግር አለው ምናምን። ሁለት በእስልምና ውስጥ ያሉ ሪሊጅን ሴክት አስተሳሰብ ያላቸው ሰዎች የሚፋጩትንና የሚናከሱበትን የሚበላሉበትን ጦር የሚማዘዙበትን ነገር የእሱ ሃይማኖት ተቋም ውስጥ ያሉ መምሬ ይዘውለት መጡ። መምሬ የስራዎትን ይስጡት፣ በእውነት የስራዎትን ይስጡት። ገብቶ ማያቀውን ልጅ ተሳትፎ የማያቀውን ልጅ እፎይን ጎትተው አምጥተው ይሄ ታዲያ አጀንዳ ታዲያ ካላቀበሎት በምን ይሄንን ሊያነሱ ይችላሉ? በታሪክ ኦርቶዶክስ ተዋሕዶ ውስጥ ይሄን ትምህርት ሰምቼ አንብቤ አላቅም። አሁን ግን ይኸው እንደዚህ እኮ ነው። እዚህ ጋር ፕሮቴስታንት ያዙ ልቀቁ ስትል ይኸውልህ እንደዚህ እየተመዘዘ ልትቋቋሟቸው የማትችሉ ልቦለድ የሆኑ ቤተክርስቲያን ወለድ የሆኑ ማን ወለድ ማይታወቁ ትምህርቶች እንዲህ እየተመዘዙ ከያቅጣጫው ይወጡና ናላችሁን ያዞሯችኋል። ግን ሁሉ ትታችሁ ወንጌል ብትሰብኩ ምን አለ? የተሰቀለውን ክርስቶስን እንሰብካለን። ዲስ ኢዝ አወር ሜሴጅ አሉ አረን ሐዋርያቶች። የተሰቀለውን ክርስቶስን መስበክ፣ የተሰቀለውን ክርስቶስን፣ አዳኙን ክርስቶስን፣ የሰላም አለቃ የሆነውን ክርስቶስን፣ እውነት መንገድ ሕይወት የሆነውን ክርስቶስን፣ ቤዛ የሆነውን ክርስቶስን፣ አማላጅ የሆነውን ክርስቶስን ብትሰብኩ እኮ የሁሉ ቡራቡሬና ዥንጉርጉር የሆነ ትምህርት እንዲህ ናራችሁን አያዞራችሁ ነበር። እኛ እየተከላከልን ፋይት እያደረግን አይደል ያለ ነው እንዴ? ሰሞኑን ስራ ፈት የሆኑ በጴንጤ ማሊያ የሚጫወቱ የቲክቶክ ላይ እንትኖች አሉ። ብራቢሮ ልበላቸው ጋንጉሌሳ ልበላቸው ብቻ ምን እንደሆኑ ማይታወቁ በኢየሱስ ክርስቶስ ስም የስሙ ስልጣን ብቻ ነው የሚወጣው አጋንንትና የመናፍስት ኃይል እያሉ ሐዋርያቶች ያስተማሩትን ትምህርት ጎትተው አምጥተው አጀንዳ ማስቀየሪያ ቦይ ሲያፈሱላቸው እየሄዱ እየዘለሉ እንደ ዋና የሚጠልቁ ሰዎችን ስናይ እነዚህ ሰዎች በእውነት የእኛን ሽታ አላቸው። ይህንን ኮፒ ሊንክ ሪፖስት አድርጉልኝ። የኢየሱስ ክርስቶስ የስሙ ኃይል በሰማይ በምድር ከምድር በታች ጉልበት ሁሉ የሚበረከክለት ምላስ ሁሉ የሚመሰክርለት እሱ ብቻ ነው እየተባለ ኢየሱስን መስበክና የስሙን ኃይልና ስልጣን ከመለማመድ ይልቅ ተራ የመንደር ወሬ እያግበሰበሱ የሚዞሩ ሰዎችን ሳይ አንዳንዱ ዶክተር የሚል ማዕረግ አለው። ስማቸውን ካስፈለገ በሚቀጥለው ጠራለሁ። እንደማልፋታቸው ይሄንን ቪዲዮ አድርሱላቸው። አንዳንዱ የመጽሐፍ ቅዱስ አስተማሪ ነኝ ይላል። አብ ሌላ፣ ወልድ ሌላ፣ መንፈስ ቅዱስ ሌላ። አለቅ። ለእኔ የሞተው ኢየሱስ ነው፣ መንፈስ ቅዱስ አይደለም፣ አብ አይደለም። አለቀ። እንዲህ ኢየሱስ ማለት አብ ወይም መንፈስ ቅዱስ ማለት አይደለም። የኦንሊ ጂሰስ ትምህርት ጎትተው እናንተንማ እናጋልጣችኋለን። ዶክተር የሚል እኔ አላቅም፣ ምን አይነት ዶክተሬት እንደሆነ አላቅም። አንዳንዶቻችሁ ምን አይነት መጽሐፍ ቅዱስ ትምህርት ቤት እንደምትባል ምን የትኛው ቤተክርስቲያን ውስጥ አይን ያወጣ በቃ አንዱማ ምን ብሏል? ከቤተክርስቲያኗ ከፈለገች ታባረኝ ብሏል። ቃለ ሕይወት ቤተክርስቲያን ናት። ሜንሽን አደርጋለሁ። ግለሰቡን አስቀምጬ ፎቶን አስቀምጬ ለቃለ ሕይወት ቤተክርስቲያን ልክ ባለፈው ለመሰረት ክርስቶስ ባለፈው ለአማኑኤል ቤተክርስቲያን
አንዳንድ በሙሉ ወንጌል ውስጥም ላሉ አዳማ አዲስ አበባም ላሉ በእነሱ ስም ስለሚነግዱ ሰዎች ፎቶና ቪዲዮ እያስቀምጡ በማስረጃ ስርዓት አስይዙ እንዳልኳችሁ አሁንም ይሄንን አጭበርባሪ የበግ ለምድ የለበሰ ተኩላ በቃለ ሕይወት ስም የሚነግድን ሰው ፎቶና ቪዲዮን አስቀምጥላችኋለሁ። ስርዓት ካስያዛችሁ ስርዓት አስይዙ። አንዳንዱ መካነ ኢየሱስ ሳይሆን መካነ ኢየሱስ ነኝ እያለ የአጋንንትን ትምህርት የሚያስተምሩ ሰዎች አሉ። ስለዚህ እነሱን በስም በቪዲዮ እናጋልጣለን፣ ችግር የለውም። እንደ ፖሊዮ ማጥፋት ባንችልም እንቀንሳቸዋለን ነው እያልኳቸው ያለሁት። ስለዚህ ይሄንን ቪዲዮ ምን ትላላችሁ? የቲክቶክ ሲኖዶስ ሰው የኢትዮጵያ ኦርቶዶክስ ሊቅ የሆኑት ጎሹ የተናገሩትን አምላክ ወይ ደግሞ ስላሴ ጾታ አላቸው የሚሞግተኝ ሰው ካለ ዌልካም ብለው በአደባባይ ታቦት አቁመው ሲናገሩ ታይተዋል። እና በዚህም ደግሞ ብዙ ኦርቶዶክሳውያን እንዲህ አይነት ነገሮች በአደባባይ መውጣት የለባቸውም ያሉ ሰዎች አሉ። እሱ ብቻ ሳይሆን ደግሞ የለም ለአምላክ ጾታ አይነገርለትም ብሎ ደግሞ ዲፌንድ ያደረጉ ሰዎች ደግሞ አሉ። እንደምታስታውሱት በእስልምና አላህ ጾታ አለው ወይ ደግሞ አምላክ ጾታ ይነገርለታል እና የእናንተ አላህ ወንድ ነው ብለው ኦርቶዶክሳውያን ወንድሞች ሲሞግቱ ታስታውሳላችሁ። እና በዚህም ሙስሊሞች በዚህ ጉዳይ ላይ አሁን ይሄንን አባት የተናገረውን ነገር ይዘው በአደባባይ ይሄው የእናንተ ራሳችሁ ስላሴ ጾታ አላቸው ትላላችሁ፣ አምላካችሁ ጾታ አለው ብለው ሲሞግቷቸው ይታያልና እነ እፎይን የመሰሉ ወንድሞች ደግሞ እኔ አልቀበልም ብሏል። ይሄንን የሊቃውንቱን ንግግር እኔ አልቀበልም፣ አምላክ ጾታ አለው ብለው የሚናገሩትን አልቀበልም ብሎ ስፔሲፊካሊ ለዚህ ቪዲዮ መልስ ሰጥቷል። እና ቪዲዮውን ተመልክተን መልስ እንሰጣለን። ቆይ አንዴ፣ እንደሚታወቀው ይሄ አካውንት ለረጅም ጊዜ ተዘግቶ ስለቆየ በጣም ሪፖስት ይፈልጋል። ኮፒ ሊንክም አድርጉት፣ ምክንያቱም ብዙ ሪፖርቶች ስላሉበት ማለት ነው። ይህንም ቪዲዮ ስሙት። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እንግዲህ እንደሰማችሁ ጆሮ ጭው የሚያደርግ ንግግር ነው አባታችን የተናገሩት እኔ እስከማምነው ድረስ። ምክንያቱም ለፈጣሪ ለስላሴ ጾታን ሰጥተው ጾታ የለም የሚል ካለ አንገቴን እስክሰጥ ድረስ እፋለማለሁ አይነት አስተምሮ ነው ያስተማሩት። ጾታ የለውም ስላሴ ማለት ጾታ የላቸውም ማለት መብረቅ ያወርዳል እንደዚህ አይነት አስተምሮ ብለዋል። እኔ ደግሞ ለፈጣሪ ጾታ ይነገራል በባህሪ ብዬ አላምን እና እሳቸው ስላሴ ጾታ አላቸው ብለው የሚያምኑ ከሆነ ይህንን ግልጽ ቢያደርጉት ደስ ይለኛል። ኢቭን በአካላት በክፍለ አካላት ላይ ራሱ ያስቀመጡት ብዙም ደስ የማይል ነው። ስለዚህ ይህንን ግልጽ ቢያደርጉት ዝሩ ነው ብትን ነው የሚለውን ለመቃወም ወይንም ደግሞ ፈጣሪ ዝሩ ብትን አይደለም ለማለት ከሆነ አካላትን የጠቀሱበት መንገድ ብዙ ላይ ያለያየን ይችላል። ነገር ግን በሐቂቃው ፈጣሪ የክፍለ አካላት መዋቅር ስብስብ ነው ብለው የሚያምኑ ከሆነ ይሄ ከኢጅማው ጋር የሚለያየ ነው። በተመለከታችሁት ነው እንግዲህ። ስለዚህ ከኦርቶዶክሳውያን ዘንድም ተቃውሞ ተነስቶባቸዋል። የሊቃውንት ጉባኤ መልስ መስጠት አለበት፣ ህዝቡ መወዛገብ የለበትም ብለው አንስተው ተነጋግረዋል። ምንድነው ሐሳቦችን ኦርቶዶክሳውያን አንስተዋል። ስለዚህ መልስ መስጠት አለባት ቤተክርስቲያኒቱ። ለስላሴ ጾታ ይነገርለታል ወይ? ወንድ ነው ሴት ነው ይባላል ወይ? እግዚአብሔር መላእክት እንኳን እንግዲህ በሰማይ ምንድነው ሰው እንግዲህ በትንሣኤ ቀን ለማን ሚስት ትሆናለች ብለው በሰዱቃውያን በትንሣኤ የማያምኑት ሰዱቃውያን የጠየቁትን ጥያቄ ጌታ ኢየሱስ ክርስቶስ ሲመልስ ኦኬ 4-5 ወንድሞች ተፈራርቀው ልጅ ስላልወለደች እንዲተኩ ዘር እንዲተኩ ለወንድሞቻቸው ያገቧት ለማን ትሆናለች? መጨረሻው 7 እንግዲህ ወንድሞች በየተራ የሞቱ ሌሎች አግብተዋታልና የመጨረሻ ላይ በመንግስተ ሰማያት የማን ሚስት ትሆናለች ሲሉት አረ በዛ በሰማይ እንደ እግዚአብሔር መላእክት ይሆናሉ እንጂ ማግባት መጋባት የሚባል ነገር የለም ብሎ የናዝሬቱ ኢየሱስ መልሷል። እንግዲህ መላእክት ማግባት መጋባት የለም ኦኬ ወንድም ሴትም እንዳልሆኑ መጽሐፍ ቅዱሳዊ የሆነ ትምህርት እንደሆነ ይታወቃል።
ኦኬ። ስለዚህ እግዚአብሔር ደግሞ ስላሴ ደግሞ ወንድ ነው ሴት ነው ተብሎ ይነገርለታል ወይ? ይሄ ለኦርቶዶክሳውያን መልስ መሰጠት ያለበት ኦኬ፣ ከእስልምናም ሆነ ከሌሎች ቦታ ቤተ እምነቶች የሚነሳባቸውን ጥያቄ መመለስ አለባቸው። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም፣ የክርስትና ማስተምሮ አይወክልም። ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው? እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይህ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለስላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይህን ጊዜ ጓ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪም ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጠፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁኝ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት
ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይ እና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱ አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ሥላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱ አንዱን ያልሆነ በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝ እና ማውራት እንችላለን። ምክንያቱም አንገቴን የሚሰጥለት አስተምሮ ነው ይሄ ብለው ስላመኑ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቶች ደረጃም ደግሞ በኢጅማው እንደዚህ በ4ኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁኝ። ይህን ቪዲዮ ሼር አድርጉና አድርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ፣ ወይንም ደግሞ እኔ ጋር ብቅ ማለት ይችላሉ። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። ይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለ መምጣቱ በጣም ይገርም። በነገራችን ላይ መብረቅ ቢመጣ ኖሮ በሳቸው ትምህርት ነበር መብረቅ የሚመጣውና ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሀይ መጣል መቻል አለበት። እሺ ቅድሙን ሐሳቤን ትቼዋለሁ። ቲክቶክ ላይ ሰምተው ያሉትን ትቼዋለሁ። ምሁር ነው ለካ ያሉት ቲክቶክ ላይ ለካ ምሁራን የሉም። እሺ ትቼዋለሁ። ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ በዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ሥላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ። እሺ እዚህ ጋር ይጨርሳሉ። እንግዲህ አሁን ትክክለኛው የኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ አስተምሮ ይሄ ነው። በቃ ይሄ ነው ትምህርታቸው። መጽሐፍቶቻቸው የሚናገሩት ስለ ሥላሴ በዚህ አይነት መንገድ ነው የሚያስቀምጡት ማለት ነው። ቆሞስ እኮ ምንም አላጠፉ፣ እውነታቸው ነው። ያነሱት ምንድን ነው? ስዕልን አነሱ አይደል? አብ ወልድ መንፈስ ቅዱስ ነው ብሎ እንደዛ የሚስሉት እኮ እንደዛ ናቸው ብሎ ስለሚያምኑ ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እንደዛ ብሎ ስለሚያስቡ ነው። ስለዚህ አካል የሚለውን እነሱ ዲፋይን የሚያደርጉት ከራስ ፀጉር እስከ እግር ጥፍር ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ብሎ ዲፋይን ሲያደርጉት
እያንዳንዱ ነገር እንግዲህ ያስቡት ከራስ ፀጉር ጀምሮ ያለው እያንዳንዱ ነገር በስላሴ አለ ብሎ ነው የሚያምኑት። ግን መረሳት የሌለበት ቅድም እንዳልኳችሁ ረቂቅ ነው ይላሉ። ስለዚህ ረቂቅ ነው ግን ስቲል አለ። ስለዚህ ጾታ አለ በስላሴ ውስጥ ግን ምንድን ነው ያ ጾታ? ረቂቅ ጾታ ነው ያለው። ረቂቅ የሆነ ጾታ አላቸው ነው። እግር አላቸው ግን ረቂቅ የሆነ እግር ነው። የውስጥ እግር አላቸው ረቂቅ የሆነ የውስጥ እግር ነው። ጭን አላቸው ረቂቅ የሆነ እሺ። እንደዚህ ነው እንግዲህ የኦርቶዶክስ የስላሴ ትምህርት ማለት ነው። እና ምንም የኦርቶዶክስ ጥሩ ትምህርት ቢኖርም ደግሞም እንደዚህ አይነት የሆነ ደግሞ የስህተት ትምህርት ደግሞ አላት ስላሴ ላይ ማለት ነው። ዋናው ትምህርቱ ላይ እንደዚህ አይነት ትምህርት ደግሞ አላቸው። እንደዚህ አይነት ትምህርት አላቸውም እና ቅድም እንዳልኳቸው አራት አይና ናቸው። አራቱንም መጽሐፍት የሚያውቁ ናቸው። ዘርግቶ የሚያስተምሩ ናቸው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍቶች ይህን ነው የሚናገሩት። የውጭ አላልኩኝም፣ የኢስተርን የኦሪየንታል የኮፕቲክ አላልኩም፣ ወይም ደግሞ አባቶች አላልኩኝም። የኢትዮጵያ ኦርቶዶክስ ግን በዚህ ጉዳይ ላይ ያላት አስተምሮ ይሄን ይመስላል ማለት ነው። ዘቤ እኮ ታውቃለህ አይደል? ምንም እኮ ያልተነካካ ኦሪጂናል እጅ ያለ ያልተነካካ ኦሪጂናል የኦርቶዶክስ እኮ ሰባኪ እኮ ነው። እውነት ነው፣ ምንም ጥያቄ የለውም። ትክክለኛው አስተማሪ ነው የኦርቶዶክስ። ታማኝ ነው ለመጽሐፎቿ፣ ለጽሁፏ ያነበበውን አምጥቶ የሚናገረው። እውነት ነው። ይሄ ትንሽ የከበደው ይመስላል፣ ትንሽ የከበዳችሁ ይመስላል። እስቲ እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል በፍጹም ወበአምሳሊናል በአጥረት 1:26 ላይ ወይቤ እግዚአብሔር አለ። ምን አለ እግዚአብሔር? ንግበር ሰብአ በአርአያነ ወበአምሳሊናል፣ በአርአያችን እንደ ምሳሌያችን እንፍጠር አለ። አዎ። እግዚአብሔር አይን አለው ወይ? አዎ። ጆሮ አለው ወይ? አዎ። እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል በፍጹም። እሱ ነው ትምህርቱ። ይህንን ነው መጠንቀቅ የሚያስፈልገው፣ ማወቅ የሚያስፈልገው። የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። ስለዚህ አለው ግን ትናንትናም እንዳልነው ነው፣ ረቂቅ ነው። አለው ግን ረቂቅ ነው። ያው እጅና እግር ብሎ ከላይ ወደ ታች መጣ እንጂ ሁሉ ነገር አለው ግን ረቂቅ ነው። ረቂቅ ነው፣ የሚዳበስ የሚነካ አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው በስላሴ ዘንድ ሲታይ። እሺ፣ ከዛ ደግሞ ወደ ጾታው እንምጣ። ሁሉ የምታውቁትን ነገር የምነግራችሁ በቀላሉ እንዲገባችሁ ስለምፈልግ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው አይደል? ቄሱም የሚያዘው ምን ማለት ነው? አንዱ አብ ቅዱስ ነው፣ አንድ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። አብ ወልድ መንፈስ ቅዱስ ስንት ሆነ? 3። በምን? በስም። በምን? በአካል። በምን? በግብር። ስለዚህ ግን 3 አማልክት ተብለው አይጠሩም። አሃዱ አብ ቅዱስ፣ ቅድስት አይደለም፣ ቅድስት አይደለም። ቅድም ብሩክት አይደለም እንዳልኳችሁ። ስለዚህ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው። ከዛ እናንተ ደግሞ ምንድን ነው የምትሉት? በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። እናንተ ምን ትላላችሁ? በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድም ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው፣ በእውነት አንዱ አብ ቅዱስ ነው፣ በእውነት አንዱ ወልድ ቅዱስ ነው፣ በእውነት አንዱ መንፈስ ቅዱስ ቅዱስ ነው። አያችሁ? ስለዚህ ቅዱስ 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 የሚለው ቃል ራሱ አሃዱ 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 የሚለው ቃል ራሱ ጾታውን ያሳያል። ለምን አሃዱ 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 አይልም ነበር? ምን ይላል በግዕዙ ስንሄድ? መቼ ነው ግን ግዕዝን ምንማር? አላቅላችሁ። አሃዱ 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 የሚለውን ምን ነበር ማለት የነበረበት መሰላችሁ? አሃቲ አሃቲ አሃቲ። ጾታው ሴት ቢሆን ኖሮ ለሴት አሃቲ ነው የምንለው፣ ለወንድ አሃዱ ነው የምንለው። አያችሁ? ስለዚህ በዚህ መንገድ ስታዩት አብ ወልድ መንፈስ ቅዱስ ጾታ አላቸው ሲባል ግን ቅድም በነገርኳችሁ ይሄ መስቀል ነው አልኳችሁ። መስቀል ናት አላልኩም። መስቀል ነው ስል ጾታ አለው ግን እና የሰማሁት ትምህርት አስደንግጦኛል በእውነቱ።
ስለዚህ በዚህ መልክ እንድታዩት ያስፈልጋል። አባቶቻችን 318 ሊቃውንት በኒቂያ ጉባኤ እንደገና ደግሞ በኤፌሶን በቁስጥንጥንያ የተሰራው የጸሎት ሃይማኖት ተብሎ የሃይማኖት ጸሎት ማለት የሃይማኖት እምነት ትምህርት ጠቅልሎ ሁሉን ነገር በያዘው ላይ የምትመለከቱት ያለ ወነአምን በአብ ነው፣ ወነአምን በወልድ ነው፣ ወነአምን በመንፈስ ቅዱስ ነው። ሌላ የምንለው ነገር የለም። እግዚአብሔራዊ ዘሰረጸ መዓት እያልን ነው የምንለው። ስለዚህ አብን ወልድን መንፈስ ቅዱስን የምናነሳበት ትምህርት ነው የሚሆነው። ሌላው የተማራችሁ ሰዎች በተለይ በብሉይ በሐዲስ የተማራችሁ ሰዎች ተምሮ ብቻ ያንን ነገር ይዞ መውጣት አይደለም። በተለይ ደግሞ ቅኔ የተማሩ ሰዎች መጽሐፍ መማር ደግሞ በጣም አስፈላጊ ነገር። ያ ካልሆነ ቅኔው ጥሩ ትርጓሜን ለመረዳት የግዕዙ ጸባይ እጅግ ጠቃሚ ነው፣ በር ነው። እዛው ላይ ቀርቶ ብሉይ የተማረው ሐዲሱን ሳያውቅ ሐዲሱ የተማረው ብሉይን ካላወቀ የብሉዩ አዲሱን ሊንቅ ነው፣ የአዲሱ የብሉይን ሊንቅ ነው፣ የቅኔው ሌላውን ሊንቅ ነው፣ ሌላው እሱን ሊንቀው ነው። አሁን ትልቁ የቤተክርስቲያናችን ችግር እሱ ነው። በእውቀት ሰው አይከበርም። አውቃለሁ ብቻ ነው አውቃለሁ እንዴት እንዲህ ይላል። በተለይ አሁን ቲክቶክ ሶሻል ሚዲያው ተረክቷል። አሁን በደንብ ስሙልኝ ስለ ቲክቶክ በቃ እየቀረበ በቃ እንዳሻው ነው የሚያወራውና ለእናንተም መክረው ምክር ምንድነው? በተለይ በተለያየ አቅጣጫ ማየት ያስፈልጋል። በተለያየ አቅጣጫ ለምሳሌ መልክዓ ሥላሴ አለ፣ አካል እንዳላቸው ይናገራል። አዎ አላቸው። ሰላም ለአብ ወለወልድ ቃሉ ወለመንፈስ ቅዱስ ሰላም ዘአካሎሙ አካሉ የሚል የመጀመሪያው ላይ ያለ አለ። ያ ማለት ምንድነው? የአብ ወልድ መንፈስ ቅዱስን ሩይ የሆነ ሩይ ማለት ትክክል ማለት ነው። አካላት እንዳላቸው ፍጹም ገጽ ፍጹም መልክ እንዳላቸው ሊያሳዩ የሚችል ነው። አብ አባት፣ ወልድ ደግሞ ቃል የተባለው ወልድ ማህያዊ የተባለው ደግሞ ከነሱ አይለይም። መንፈስ ቅዱስ እሱም እንደ አብ እንደ ወልድ አካል አለው። ምክንያቱም ይሄ ሶስት ጉባኤያቱን አራተኛውን ጉባኤ ባለፈው ከእንግሊዝም ከጀርመን አንድ ሰው ደውሎልኝ ላይቭ ላይ እንትኖቹን እየሰጋን ያለ ነው። አሁን በተለይ በቲክቶክ ላይ ወደፊት በእርግጠኝነት የምነግራችሁ አሪዮስ እንዲህ ብሎ አስተምሮ ብሎ የሚጠቅስ ሰው እንደሚመጣው መቅዶኒዎስ እንዲህ ብሎ አትናቴዎስ እንደዚህ እንደሚሉት ወደፊት አሪዮስ እንደዚህ ይላል ብሎ እንደሚጀምሩ እርግጠኛ ነኝ እያሉ ነው። አስተምሮ የሚል ሰው እንደሚመጣው ለምን ተጀምሯል? ተጀምሯል። ኢትዮጵያ ቤተክርስቲያን ምንም እንደማትለይ ወይም ደግሞ ሌሎች ነገሮችን በማሰብ ከሃዲያን ትምህርት በማስገባት ላይ ያሉ ሰዎች አሉ። ባለፈው ስለ ታቦቱ ስነግራችሁ በደንብ ያየሁት ነገር እሱ ነው። በደንብ ያየሁት ነገር አደገኛ አካሄድ በቤተክርስቲያናችን እየመጣ ነው ያለው ሶሻል ሚዲያው ላይ ነው። ያን ደግሞ አባቶች አዩ፣ ሌሎቹም አይመለከቱ። እናንተ ናችሁ ብዙ ጊዜ ለታውት የምትችሉትና አደገኛ ፍሬን የበጠሰ አካሄድ አይቻልም። ፍሬን የበጠሱ ናቸው። አልተማሩም የተባሉት ጭምር ያና ያለው ሰላም ለገጽክሙ የሚል አለ መልክዓ ሥላሴ ላይ። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ ለየብቻው ሲሆን ለገጽከ ተብሎ ይነገራል። ለየብቻው ለገጽከ ማለት ለዚህ ለገጽህ ነው። ለሥላሴ ሲሆን ያያችሁ ነው። ለገጽከ የሆነው ወደ ምን ይመጣል? ገጽከ የሆነው ገጽክሙ ይመጣል። ለገጽከ የሆነው ለገጽክሙ ይመጣል። ስለዚህ መልክዓ ሥላሴ ላይ መታገኙት ሰላም ለገጽክሙ አይነ ፍጡራን ዘተሃባ ነው። አይነ ፍጡራን ዘተሃባ ይሄ ገጽ ይሄ አካል ከሰው አይን የተሸሸገ ነው። የሚታይ የሚዳበስ አይደለም። ሀባ ማለት ሸሸገ፣ ሸፈነ ወይም ረቂቅ ለሆነ ነገር የምንጠቀምበት ነው። ስለዚህ ሰላም ለገጽክሙ ብሎ አይነ ፍጡራን ዘተሃባ ብሎ የሚያመጣው። እሺ የመምህር ዘበነ ደግሞ ይህን ይመስላል። እንግዲህ ከብዙ በጥቂቱ እንዴት አገኛችሁት? አይ የቲክቶክ ልጆቻቸው ከአሪዮስ እና ከመቅደኒዮስ ከሰባሊዮስ መጥቀሳቸው የማይቀር ነው ብሎ የሚለውን ነገር በጣም ተመችቶኛል። ምክንያቱም
የቲክቶኮቹ የውጭውን ነው ለቃቅመው የሚያመጡት የቤተክርስቲያኒቱን ትምህርት አይደለም። ስለዚህ አልተገናኙም ማለት ነው። ብዙ ውስጥ የምታዩት አገልጋዮቻቸው መሬቷ ላይ ያለች ቤተክርስቲያን የሚያገለግሉትና ቲክቶክ ላይ የሚያገለግሉት ሁለቱ አልተገናኙም። ሁለቱ የሁለት ዓለም ሰዎች ሆነዋል። አንድ አይነት መረጃ አያመጡም። ቢያመጡም እርስ በርስ አይስማማም። እንግሊዘኛው ላይ ሌላ ይላል፣ ግዕዙ ላይ ሌላ ይላል። እንግሊዘኛ የሚያውቁቱ በግዕዝ የሚያውቁትን መምህራኑ ምንም እንግሊዘኛ ያልገጫቸው ናቸው ብለው ያጣጥላሉ፣ ያቃልላሉ። እነኚህ ደግሞ ካህናቱ ደግሞ ውዳሴ ማርያም ያልገጫው ግዕዝ ያልተማራችሁ ግዕዝ መቼ ነው ግን የምትማሩት? አሃቲና አሃዱ ብሎ የሚለውን እንኳን ያለያችሁ ብሎ የሚል ወደ መናናቅ ነው የገቡት ማለት ነው። ስለዚህ ግን የሚያሳየው ምንድን ነው? ቤተክርስቲያኒቱ በትምህርት እንኳን አስተምህሮተ ሥላሴ ላይ እንኳን ምን ያህል የተፍረከረከ ትምህርት እንዳላት በደንብ ፍንትው አድርጎ ያሳየ ውይይት ነው ወይ ደግሞ ሀሳብ ነው የተነሳው እዚህ ሶሻል ሚዲያ ላይ። ሎክ አሁን ሌሎችም ሁሉ ጭምር በዚህ ጉዳይ ላይ ገና የሚናገሩት አለ። እኔ ትናንትና ያልኳትን ቃል ነው የምደግማት። የኦርቶዶክስ መምህራን መናገር ቢጀምሩ እንደየቁጥራቸው መጠን ነው የተለያየ ነገር የሚናገሩት። ሁለት ሆነው ከተናገሩ ሁለት አይነት ነገር የሚናገሩት፣ አራት ከሆኑ አራት አይነት ነገር የሚናገሩት፣ 10 ብታደርጓቸው 10 አይነት ነገር የሚናገሩት። በባለፈው እንደተባለ ስለ ማርያም ተጠይቀው 21 ነገር ከተናገሩ አሁን ስለ ሥላሴ ብትጠይቋቸው 100 ሰው ብትጠይቅ 100 አገልጋይ ብትጠይቅ 100 ነገር ያወራዋል። መለኮት ጥፍርና ፀጉር አለው ብሎ ከማለት የበለጠ ውድቀት አለ ወንድሞች እናቶች? መለኮት ጥፍርም ፀጉርም አለው ብሎ ከማለት የበለጠ እና ይህን ነው ብዬ የምለው። ሌሎች ወንድሞች እህቶች ማለት ይችላሉ። ቴንኪው ግን ሜላ ስላሰማ ዳኒ ዞር ብሏል መሰል። እኔ አንድ ነገር ልናገር ዳኒ። እሺ ሰኒ በመሀል አልነበርኩም። እሺ የጠራችሁኝ ነበር። ተባረክ ተባረክ። በጣም ግሩም ጊዜ ነው። ብሩክ ቪዲዮውን ሲያሰማ በጣም ነው እኔ ልብ ያዘነው። እኔን አይነት ስሜት የዛሬ 25 ዓመት እንደዚህ እዚህ ሀገር የሃይማኖት ትምህርት በምንማርበት ሰዓት ከዓመት ምናምን በኋላ ፈተና ይፈትኑናልና እያንዳንዳችን አንዳንድ ሰው እየገባ ነው የሚፈተን የተማረውን ያው ለመናገር ማለት ነው። እና አንድ ጓደኛችን እንዴት ነበር ፈተና ምናምን አልነው። እኔ ጥያቄ ጠየቁኝ። የጠየቁኝ ጥያቄ ምንድነው? እግዚአብሔር ሴት ነው ወይስ ወንድ ነው የሚል ነበር ሲሉ ብለው ጠየቁኝ አለና እኔ በጣም ደነገጥኩ። በቃ ያኔ ወጣቶች ነን በጣም ብዙዎች ያው እኔ ያደኩት በኦርቶዶክስ ነው እስከ አትሊስት እስከ 16 ዓመት ምናምን በዛች ቤተ እምነት ነው ያደኩና ይገባኛል ብዙ ነገርና ይህን ጥያቄ ተጠየቅኩ ሲል በቃ እኔ ደርቄ የቀረው ካለውበትና ሃይማኖተኛ ስትሆን በጣም ደፋር ትሆናለህ። በጣም በተለይ ደግሞ ታላላቅ ናቸው የሚባሉት እንደዚህ ሲስቱ ስናይ በእውነት ልብ ያዝናል፣ ልባችን በጣም ይሰበራል። እና እኔ አሁን ደግሞ እዚች ቤተ እምነት ድጋሜ እንዲህ አይነት ነገር ሲጠየቅ ይመስለኛል ሁለቱም አንድ አይነት የሚያመሳስላቸው ነገር አለ ብዬ ነው ማስበውና እግዚአብሔር ልቦና ይስጣቸው። ምዕመኑ በጣም ያሳዝናል። ወገኖች የምትሰሙ እንግዲህ ያላችሁ በዚች ቤተ እምነት ነው ያላችሁ ምን አይነት የድፍረት ጥግ እንዳለባቸው እያየን ነውና
ያኔ እኔ አልገባኝም፣ ገና ልጅ ነበርኩ። መጽሐፍ ቅዱስ ምንም ያክል አላውቅም። እግዚአብሔር መንፈስ ነው፣ የሚመለከውን በእውነትና በመንፈስ ነው። ክብር ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዛች ለሳምራዊቱ ሴት ያስተማራት የነገራት ይህንን አይነት አምልኮ ነውና ወገኖች እንደው አይናችሁን ክፈቱ። ከማን ጋር እንደምትውሉ ከማን ምንጭ እንደምትጠጡና እግዚአብሔር እኮ እስራኤልን በክንፉ አወጣው ይላል። እግዚአብሔር በክንፉ ይጋርዳል ሲል እግዚአብሔር ክንፍ አለው ማለት ነው። እንደዚህ አይነት ነገሮች አሉና በጣም ያሳዝናል። በዚህ አይነት ልክ እኔ በጣም ልቤ ተሰብሯል። ተባረኩ። ግን እንደዚህ እውነታውን ለወገኖቻችን ስለምታሰሙ በጣም ደስ ይለኛል። ተባረኩ። ይቅርታ ስለ ባክግራውንድ ውጭ ላይ ስላለ ነው። ሶሪ። እሺ ጌታ ይባረክ። ተባረኪ። ጸጋ ይብዛላችሁ። በደንብ ሼር ሪፖስት አድርጉት። ሪስትሪክሽን ላይ ነው ያለው። ከእናንተ አሁን የሚጠበቀው በደንብ ሪፖስት እና ሼር ማድረግ ብቻ ነው እና ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ታብታቡን በደንብ ከፍ አድርጉት በደንብ ማለት ነው እና እሺ አሁን ለቀቀ። እሺ አሁን ለቀቀ። ቴንኪዩ። ተባረኩ። ናትናኤል ሰላም። ከየት ቤተ እምነት ይሆን? ሰላም ዳኒ። እንዴት ነህ? ከኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆየ። ሀሳቡን ሰምተዋል ብዬ አስባለሁ። እንደ አዲስ አትሆንም። ኤርሚ አለ ወንድምነት አለኝ። ወንድምነት ትቀበለዋለህ? ዘመዳችን። እሺ ናትናኤል ነው። ናትናኤል እንዴት አመሸ ኤርሚያስ? እግዚአብሔር ይመስገን። እንዴት ነህ ናቲ? ክብር ይስፋ። እግዚአብሔር ይመስገን። አሜን። ምን ትላለህ? ያው እየሰማችሁ ነበር። እየተነሳ ባለው ሀሳብ ላይ ቪዲዮ ሪፍሌክት በተደረገው ላይ አገልጋዮቻችሁ ያው በእርግጥ ትንሽ የዛሬው ቶፒክ እውነት ለመናገር ቀላል ቶፒክ አይደለም። ማለት አሁን ሌላ ጊዜ ቶፒክ አድርጋችሁ እንደምትገቡት ወይ ስለ ቅዱሳን ምልጃ ወይ ስለ ኢየሱስ ምልጃ አይደለም። በቀላሉ እሱ የሚፈታ ነገር ነው ብዬ ስለማመን በእኔ ሀሳብ ማለት ነው እንደ ቤተክርስቲያን። እቺ ግን ትንሽ ጠለቅ ያለች እውቀት ትፈልጋለች። መምህር ዘበንም መምህራችንም እንዳስረዱት ንባብ የሚያስፈልገው ትንሽ ጠለቅ ያለ እውቀት የሚያስፈልገው ነገር አለ። ነገር ግን ለሱም ቢሆን መጽሐፍ ቅዱሳዊ ማስረጃ አለው ብዬ አምናለሁ። እንደኔ እምነት ይሰማል ድምጼ? ይሰማል። ምን አይነት ማስረጃ? ለምሳሌ እስቲ ማለት አሁን መጽሐፍ ቅዱስ ላይ የሚጻፉ የእግዚአብሔር ቃሎች አሉ እና እነዚህ የእግዚአብሔር ቃላቶች የሚፈቱበት የራሳቸው የሆነ ትርጓሜ ያላቸው ቤተክርስቲያን የምትፈታባቸው። ለምሳሌ እንደ ቅዱስ ዮሐንስ አፈወርቅ፣ እንደ ቅዱስ አትናቴዎስ የመሳሰሉ ቅዱሳን አባቶች የሚፈቱበት መንገድ አለ እና ያንን መንገድ እኔ አምንበታለሁ። አሁን ለምሳሌ የኢሳያስ መልእክት ብናይ ሰማይ ዙፋኔ ናት፣ ምድርም እግሬ መረገጫ ናት ብሎ እግዚአብሔር ቃል ይናገራል እና አሁን ያ የሚያሳየን ትክክለኛ የእግዚአብሔርን እግር አይደለም የሚነግረን። የምንፈታው ይህንን ቃል ዳይሬክትሊ በጥሬው አይደለም። ገብቷችኋል? የእግዚአብሔር እግር አድርገን አይደለም ለምዕመናን የምናስተምረው። ይህንን የምናስተምረው ጠለቅ ብለን ገብተን ሌሎች አባቶች ስለዚህ ነገር እንዴት ይፈታል ብለን ቅዱሳን መጽሐፍቶችን እናገላብጣለን። ያው እናንተ ባታምኑበትም እኛ መጽሐፍ ቅዱስ ብቻ ብለን አናምንም። ቅዱሳት መጽሐፍት የእግዚአብሔር ከሆነ መርምሩ ይላል መጽሐፉም። ስለዚህ ናቲ አሁን እኮ በመጽሐፍ እናንተ እኮ በመጽሐፍ ቅዱስ እኮ አይደለም የተጣላችሁት። በመጽሐፍ ቅዱስ ቢሆን ኖሮ ኤርሚዬ ከአንድ ልጅ እና ለምሳሌ ሰማይ ዙፋኔ ናት፣ ምድር እግሬ መረገጫ ናት የሚለው
እግር ብሎ የእግዚአብሔር ቃል የገለጸው ስልጣኑን ለማሳየት ኃይሉን ለማሳየት ክብሩን ለማሳየት ምድርን የእግሬ መረገጫ ናት ብሎ መጽሐፍ ቅዱስ ላይ ገልጾታል። ስለዚህ ይሄ በአንድምታ ነው የሚፈጠው፣ ምክንያቱም ምሳሌ አነጋገር ነው። ይህንን የሚመስል ደግሞ አሁን የእግዚአብሔር ባት ተብሎ የተገለጻል፣ የእግዚአብሔር ዓይን፣ የእግዚአብሔር ጆሮ ተብሎ የተገለጻል። አሁን ለምሳሌ ዓይን የሚያሳየው እግዚአብሔር ሁሉ ነው የሚመለከት ነው፣ የሁሉ ተመልካች ነው ተብሎ የሚፈታበት መንገድ ነው በኦርቶዶክስ ተዋሕዶ ትምህርት። የእግዚአብሔር እግር ስልጣኑን ኃያልነቱን የሚያመለክት ነው። የእግዚአብሔር እጅ ደግሞ በቃ ሁሉም ስለ እግዚአብሔር አካላት የተገለጹ ነገሮች ስፔሲፊካሊ እንደ ሂውማን ፊዚካል ሳይሆን የምንወስደው እንደ ምሳሌ አነጋገር ምሳሌ ተነግረው የተገለጹ ናቸው እና እነዚህ በአንድምታ ነው የሚፈቱት። ይሄ ደግሞ የራሱ የሆነ ፍቺ ያስፈልገዋል። መጽሐፍ ቅዱስ ብቻ ብላችሁ ስታምኑ እሱ አይፈታውም፣ መጽሐፍ ቅዱስ አይፈታውም። ይሄንን ነገር ጠለቅ ብላችሁ ሌላ ቅዱሳን መጽሐፍቶችን ካያያችሁ መጽሐፍ ቅዱስ እናንተ መጽሐፍ ቅዱስን በምንድን ነው የምትፈቱት ታዲያ? አሁን እኮ አንደኛ ይኸውልህ ናቲ፣ አንደኛ አባቶች የተጣሉት በመጽሐፍ ቅዱስ ላይ በተገኘ እግዚአብሔር ዓይን አለው ጆሮ አለው ወይ እግር ዙፋን ማነው ምድር የእግሬ መረገጫ ናት ብሎ እንዳለ የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው ወይ ደግሞ ጆሮቹ ለጻድቃን ጸሎት የተከፈተ ነው ግን ዓይኖቹ ደግሞ በኃጢአተኞች ላይ ናቸው ብሎ በሚለው በዛ እኮ አይደለም የተጣሉት። ከብሉይ ወይ ከአዲስ ኪዳን የሆነ አንድ እግዚአብሔር ቃል ተነስቶ በዛ ትርጓሜ እኮ አይደለም የተጣሉት የቤተክርስቲያን አባቶችና ህዝቡ አሁን ለሁለት የተከፈለው። የተጣሉት የእናንተ ትልቁ ችግሩ እኛ መጽሐፍ ቅዱስ ብቻ ማለታችንን የሰይጣን ነው ብላችሁ ትሉንና ከዛ ምን ስንጨምርበት ነው እውነተኞች የምንሆነው ብለን ስንል እናንተ እንደምትቀበሏቸው ቀኖና ወይ ደግሞ ትውፊትን ብላችሁ ትላላችሁ። ኦኬ ከቀኖና መጽሐፍቶቻችሁ ውስጥ ካሉት ውስጥ ከሆነ አሁን ተነስቶ ዋቢ አድርገው የጠቀሱት የሃይማኖት አበውን መጽሐፍ ነው፣ የአትናቴዎስን ድርሳን የጠቀሱት ማለት ነው። ኦኬ በ8ኛው አንቀጽ ላይ እንደዚህ ተብሎ ተጽፏል ብለው አሉ። እሱም ብቻ አይደለም በመልክዓ መልክ ላይ በመልክዓ ሥላሴ ላይ እንደዚሁም ደግሞ የአንድምታ ትርጓሜውም ላይ ሁሉ ጭምር ማለት ነው። አሁን በመጽሐፍ ቅዱስ ተጣልታችሁ ቢሆን ኖሮ አሁን ያልከውን አይነት አንድምታ አለው አፈታት አለው ብለን እንረዳ ነበር። የተጣላችሁት ግን ቀኖና በተባሉት መጽሐፍቶች ነው እርስ በርስ አልግባባ ያላችሁት። ኦኬ እና ከኛ ውጪ በሆናችሁበት መጽሐፍ ሌሎችን ሁሉ እንፈታበታለን መጽሐፍ ቅዱስን ሁሉ እንፈታበታለን ባላችሁት መጽሐፍት እንኳን መጽሐፍ ቅዱስን ሊፈታ አይደለም እርስ በርሳችሁ እንኳን ራሱ ያው በትምህርት ተነካክሶ ሆድና ጀርባ ሆናችኋል ማለት ነው። ስለዚህ አሁን አንተ ከሁለቱ ጎራ ከየትኛውን? አሁን ለምሳሌ የጎንደሩ ሊቅ ነው የተባሉት ቆሞሱ ሥላሴ አካል አላቸው እንደኛ አካል አላቸው ብለዋል። ቤተክርስቲያኒቱም አላቸውን ብላ የምትለው ስላላቸው ነው መልክ የተደረሰላቸው ማለት ነው። ለጥርሳችሁ፣ ለጥፍራችሁ፣ ለዓይናችሁ፣ ላገጫችሁ፣ ለጺማችሁ እያለች ለሆዳችሁ፣ ለኩላሊታችሁ፣ ለልባችሁ እያለች ለቅንድባችሁ፣ ለሽፋሽፍታችሁ እያለች የምታሞጋግሰው ማለት ነው። ስለዚህ አንተ በመጀመሪያ አሁን ከነ ዘበነ ሳይድ ነው ወይስ ከኛኛው ከሥላሴ ኦኬ ብለው ከየትኛው ፓርት ላይ ቆመ ነው የምታወራን? አሁን የመጽሐፍ ቅዱስን እስካሁን የነገርከን እናንተ በመጽሐፍ ቅዱስ አይደለም የተጣላችሁት፣ በቤተክርስቲያናችሁ መጽሐፍቶች ነው፣ በሃይማኖት አበው ነው የተጣላችሁት። ኤርሚሻ አሁን ማለት እኔ እንደምረዳው አረዳድ ላይክ የኦርቶዶክስ ተዋህዶ ማለት እውቀቷ፣ ጥበቧ፣ ሚስጥሯ ብዙ ነው እና ሁሉንም ነገር ደፍሬ መናገር አልችልም። ግን እኔ እንደሚገባኝ ወይ ደግሞ ቤተክርስቲያን እንዲገባኝ አድርጋ እንዳስረዳችኝ ልንገርክ ማለት ለማስረዳት ልሞክር። በመጀመሪያ መጽሐፍ ቅዱሱ እግዚአብሔር መንፈስ ነው ብሎ ይነግረናል አይደል? የዮሐንስ መልእክት ላይ እግዚአብሔር መንፈስ እንደሆነ ያስረዳናል። ቆይ ለምን ይሄኛውን ግን አትለየልንም? እናቴ ከለየልን በኋላ የመጽሐፍ ቅዱስን አሁን የምታወራን መጽሐፍ ቅዱስ ላይ ነው። ደስ ይለናል እኛ መጽሐፍ ቅዱስን ስለምናምን ማለት ነው። አሁን ቤተክርስቲያናችሁ ውስጥ በተፈጠረው መከፋፈል በአስተምህሮተ ሥላሴ በተፈጠረው መከፋፈል ምክንያት አንተ ከየትኛው ሳይድ ነህ?
አካል አላቸው ማነው አካል አላቸው ብልት አላቸው ብሎ ከሚለው ወገን ነው ወይስ አካል የላቸውም ጾታ የላቸውም ብሎ ከሚለው ወገን ነው? ከዛ መከፋፈል የመጣው እኮ የአረዳድ ችግር መጀመሪያ ያንን መከፋፈል ያመጣው መጀመሪያ የተጻፈ ጽሁፍ አለ። ያንን ጽሁፍ የሚፈታው አካል አለ። ያንን አካል የማመንና ያለማመን ጉዳይ ነው ብዬ ነው እንደኔ። ጽሁፉ ከመጽሐፍ ቅዱስ ውጭ የሆነ ጽሁፍ ነው አይደል? ናትሻ አሁን ለምሳሌ ቅዱስ ዮሐንስ አፈወርቅ ላይ የሚፈታው ቅዱስ ዮሐንስ አፈወርቅን የማያምኑበት ሰዎች ሊኖሩ ይችላሉ። ለምሳሌ ፕሮቴስታንት እምነት ተከታይ ዘ ኦርቶዶክስ ማን አለ እንዴ የተናገሩት የማያሳምናቸው ሁሉ ነገር ፕሮቴስታንት እንዴ የተናገሩት ቆሞሱ ናቸው። እየተናገሩ ያሉት የአብነት መምህራን የሆኑ ናቸው። አሁን መልስ የሚሰጡት እየተናገሩ ያሉት ካህናቶቻችሁ ናቸው። እየተናገሩ ያሉት ዲያቆናቶቻችሁ ናቸው። ኮሜንት የሚሰጡት እርስ በርስ ለሁለት የተከፋፈላችሁት እናንተ ናችሁ። እና ሁሉንም ተናገሩ ማለት የቤተ ክርስቲያኑ አቋም ነው ማለት እኮ አይደለም። እሺ ሊከፋፈል ይችላል። የትኛው ነው ቤተክርስቲያኑ አቋም? ለምሳሌ መምህር ዘበነ ለማ የሚታወቅ ነው። እኚህም ቆሞሱ የሚታወቅ ናቸው። ሁለት አይነት ነገር ነው ያወሩት። ኦኬ፣ ሁለት አይነት ነገር ነው ያወሩት። አንተ የማናቸውን ሀሳብ ነው የምትደግፈው? እኔ ቤተክርስቲያንን ሀሳብ ነው የምደግፈው። ትክክለኛ ቤተክርስቲያን ታስተምራለች። ሁለቱ አገልጋዮች ያወሩት ከቤተክርስቲያን ሀሳብ ውጭ ነው እያልከ ነው አይደለም? አይ እንደዛ ሳይሆን ኤርሚሻ፣ አሁን ቅድም መጀመሪያ እኮ መግቢያ ላይ ስናገር ያነሳችሁት ቶፒክ ቀላል አይደለም ብዬ ጀመሩ ያለው ገብቷል። ዝም ብዬ ሀሳቤን እንዲሁ በግምት እንዳላወራ ማለት ነው። ነገር ግን ይህን ሀሳብ ስሰማው ከመጽሐፍ ቅዱስ ከምሳመሳክረው ከአንድምታዎቹም ጋር እና ዮሐንስ አፈወርቅ እና አትናቴዎስ ከጻፉት ጋር ምሳመሳክረው ትክክለኛውን አረዳድ የያዙ አባቶች አሉ፣ ትክክለኛውን አረዳድ ያልያዙ ወይም ደግሞ ትክክለኛውን አረዳድ የያዙ አባቶች እነማን ናቸው? እስኪ ዋቢ አድርገህ ጠቅስ። አሁን መምህር ዘበነ በተናገረው ሀሳብ እስማማለሁ ማለት ሙሉውን ባላዳምጠውም አሁን ኦኬ እሺ፣ አሁን ላይ ይሄለን ማለት ነው። እሺ ተቋርጧል። አሁን መምህር ዘበነ እንዲህ ብሏል እና ላይክ እንደዚህ አይነት ጥያቄ እንድትጠይቀኝ ሳይሆን እኔ አሁን የራሴን ፐርስፔክቲቭ ነው የምነግርህ ከመጽሐፍ ቅዱስ አንጻር። የመምህር ዘበነ ቆይ መለየት ያለብን ነገር ምንድን ነው? መምህር ዘበነ ጾታ የሚለውን ነው ብቻ የተቃወሙት እንጂ ከዛ ውጪ አይን፣ ጆሮ፣ እግር ምናምን የሚለው ነገር ሁሉ አላቸው ብለዋል። ልክ እንደ ቆሞሱ ማለት ነው። ግን ረቂቃን ናቸው። ጾታ የሚለውን ብቻ ነው እሳቸው እሱ ትንሽ አስቸጋሪ ነው ብሎ ያለፉት። ስለዚህ ልዩነቱ ያለው ጾታው ላይ ነው እንጂ እጅ፣ እግር፣ አይን፣ አፍንጫ፣ ጆሮ፣ ጥርስናም በሚለው ጉዳይ ላይ መምህር ዘበነም ልዩነት የላቸው። እኔም እኮ ቅድም እያልኩ ያለሁት እሱ ራሱ እኔ አሁን እግዚአብሔር ጾታ አለው ብዬ አላምንም። እግዚአብሔር ጾታ የለውም። ምክንያቱም እግዚአብሔር መንፈስ ነው ብዬ ነው የማምነው። ገብቶሃል? የመጽሐፍ ቅዱስ ቃሉም እግዚአብሔር መንፈስ ነው ብሎ ስለተናገረ የእግዚአብሔርን ቃል ልለውጥ አልችልም። እግዚአብሔር መንፈስ ነው። መንፈስ ደግሞ ጾታ የለውም። ጾታ አለው ብሎ የሚገልጽበት እንትን ካለ ራሱ ያ ጾታ እኛ እንደምንለው ጾታ ወንድና ሴት አይደለም። ምክንያቱም እግዚአብሔር ከጾታም በላይ ነው። እኛ ከጊዜም በላይ ነው። እንኳን ከጾታ ከሰጠን ታይም ትራቭል በላይ ነው። በጊዜ እንኳን ልንለካው አንችልም። ያን ያህል ረቂቅና ጥልቅ ነው። አይ ቲንክ የተረዳው አልመሰለኝም ናትሻይ። ኦኬ እያሉ ያሉት እኔ እንደማምነው ቤተክርስቲያን እንዳስተማረችኝ ስትል you should have bring some evidence አይደል? ኦኬ ምክንያቱም አንተና ያስተማሩ መምህራኖች ግን ከአንተ ተቃራኒ እያወሩ ነው ያሉት። so you should be balance አገኘኝ ዳኒ። ሁሉም መምህር እኔ ተመሳሳይ ሀሳብ ይኖረዋል ብዬ ኤክስፔክት አላደርግም። ምክንያቱም የአንተን ሀሳብ በማስረጃ አቅርበው ፕሬዘንት አድርገው። አሁን ለምሳሌ እኔ አሁን እኔ የምደግፈውን ነገርኩ እኮ አሁን በኤቪደንስ እንኳን ካልከኝ እንደዚህ አይነት ነገሮች አሁን ለምሳሌ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። በኤቪደንስ አውራው ብራዘር። አሁን የአንተን አርጊውመንት ነው እያወራ ያለው እኮ እየነገርኩህ እኮ ነው። አሁን የኔን አርጊውመንት እየነገርኩህ እኮ እሱ አሁን የአንተ አርጊውመንት ነው እንጂ ማስረጃ የለም። በማስረጃ አውራው እኮ እያስጨረስከኝ አይደለም። ልንገርህ ዳኒ፣ ነው ረጅም ሰዓት እኮ ነው ያወራው። ግን ስታወራ አሁን
የምታወራውን ንግግር ወሬውን በማስረጃ አድርገው ማለት ጥያቄ እሺ ቆይ ጥያቄን ክሊር አድርግልኝና ልመለስ። አሁን ለተጠየቀው ጥያቄ አንተ ስታወራ የቤተ ክርስቲያንን መጽሐፍ እየገለጥክ ሞግት አውራ። ኦኬ አንተ እኔ እንደተማርኩት አትበለን። አንተ የት እንደተማርክ አናቅም። ያንተ መረዳት ይሁን የቤተ ክርስቲያኒቱ አቋም ይሁን ምንም የምናውቀው ነገር የለም። ኦኬ እንደ ቤተ ክርስቲያን ልጅነት የተማርከውን ነገር በማስረጃ አድርገህ ፕሬዘንት ስታደርገው ሰው ያምናል። ኦኬ ምክንያቱም ናቲ በቤተ ክርስቲያኒቷ ውስጥ መምህር ነህ ነው ማመን ነኝ ነኝ ሊቅ ነህ አይደለም ማለት አሁን መምህራኖች የቤተ ክርስቲያን አሁን የተጠቀሱት እኮ እጅግ ታላቅ ቤተ ክርስቲያኒቷ አለኝ የምትላቸው አገልጋዮቿ ናቸው። እነሱን ለመሞገት እነሱ ያሉት ነገር ስህተት ነው ለማለት you should have at least information ይዘህ ማስረጃውን አቅርበህ ልታሳየን ነው የሚገባው። እነሱን እኮ አልሞገትኩም እኔ። ከነሱ ጋር ነው ዲል ማድረግ ያለብህ። ከነሱ ጋር ነው ለምሳሌ አሁን ኖ አልሞገትኩም እኮ እየሰማኝ አይደለም እንደኔ ያው ተስማማለህ? እኔ ቤተክርስቲያን ከመጽሐፍ ቅዱስ ውጪ በምትቀበላቸው የቅዱሳን መጽሐፍት አምናለሁ እቀበላለሁ ብዬ ጀምሬያለሁ እኮ መጀመሪያ ክሊር ስታደርግልህ። እሱ አይደለም እሱ መች ተጠየቀ ነው ክሊር የምታደርገው? የዮሐንስ አፈወርቅ ላይ ዮሐንስ አፈወርቅ እያንዳንዱ ነው ለምሳሌ የእግዚአብሔር አካላት ተብሎ የተገለጸ ዓይን፣ እጅ፣ እግር ዮሐንስ አፈወርቅ፣ አትናቴዎስ ምናልባት አሁን ካሜራዬ ስለማይመች ላሳየ አልችልም። የፈታበት መንገድ አለ የዮሐንስ አፈወርቅ። ጥሩ እኮ ንገረንና አውጣዋ። ምክንያቱም ዘበነ ዶክተር ዘበነ ይቅርታ ዶክተር ዘበነ ፕሬዘንት ሲያደርጉ አይታቸዋል። ያምናሉ ሊተራሊ እግዚአብሔር አካል እንዳለው ያምናሉ ማለት ዓይን አለው ጆሮ አለው ምናምን የሚለውን ሀሳብ ይደግፋሉ፣ ይወስዳሉ። ኦኬ አንተ ደግሞ አልወስድም ሜታፎሪክ ነው እያልክን ያለው አይደል? በደንብ ያለውን አልሰማከውም። ዶክተር አካል አለው አይደለም ያለው። አካል አለው ግን የአካል የሚተረጎመው በሰዋዊ አካል አይደለም ነው ያለው ዶክተር ዘበነ። በደንብ አልሰማውም ማለት ነው። አንተ አለው ብለህ ታምናለህ? ግድ የለም እሱ ስለሰማ ነው እየሞገትኩ ያለሁት። ታምናለህ ወይ? አንተ አለው ብለህ ታምናለህ ወይስ ሜታፎሪክ ነው ብለህ ነው የምታምነው? ማለት የሰዋዊ አካል አለው ብዬ አላምንም እኔ። እሺ ለምሳሌ ዓይን አለው ብለህ ታምናለህ? ዌል ከባድ ጥያቄ ነው እውነት ለመናገር ግን ዓይን አለው ብዬ እኔ ላይክ ዓይን ብዙ ጊዜ ብዙ የመጽሐፍ ቅዱስ ክፍል ላይ ዓይን ተብሎ ተጠቅሷልና ሁሉን ተመልካሽነቱን የሚገልጽ የሜታፎሪክ አገላለጽ ነው ብዬ ነው የማምነው። ቤተክርስቲያንህ እንደዚህ ብላ ያስተማረችበት ማስረጃ አለ? እንዴት አሁን ለምሳሌ ማስረጃ ከጠየቀኝ እኔ አንድ ጥያቄ ልጠይቅ። ማስረጃና ጥያቄ እኮ አብረው ልንገርህ። አንዴ አንተ ላወራኸው ነገር ማስረጃ ስትጠየቅ ቆይ ብለው ሌላ ቦታ ላይ አትሂድ። አንተ ላወራኸው ንግግር ማስረጃ ይጠይቅ። ምክንያቱም እኮ አላልኩም ጀስት ኤክስፕሌን እኮ ንገረኛ፣ ወደ ገደለው ግባና ኦኬ ማስረጃ ግለጠው። ለምን ለመደባበቅና ለመሸፈን ትሞክራለህ? ቶሎ ጀጅ ለማረጋት ሞክር። እኔ ምንም ነገር አልደበኩም። እያወራን አይደለም። ካልደበቅክ በቃ ወደ ማስረጃው ግባ። አሁን እኔ ማስረጃ ነው ካንተ የምጠብቀው እኮ። ልነግርህ ነው ዳኒ፣ አዳምጠኛ። ንገረኝ። እንደ ትላልቅ ሰዎች ነው ለትልቅ ሰው ነው እያወራን ያለው። ማስረጃ መጠየቅ የልጅነት ማሳያ አይደል እኮ። ልነግርህ ነው። አሁን ለምሳሌ የኢሳይያስ መልእክት ከቁጥር 66 ጀምሮ ሰማይ ዙፋኔ ናት ምድርም የእግሬ መረገጫ ናት ይላል። ያ ማለት ምድር ትረገጣለች በእግዚአብሔር ማለት ነው አይደለም። ይሄ የሚፈታበት የራሱ የሆነ እኛውን እናንተ የማትቀበሉት እኛ የምንቀበላቸው የቅዱሳን መጽሐፍቶች አሉ። ዮሐንስ አፈወርቅን እንቀበላለን፣ በዛ ነው የምንፈታው እያለ ከኛ ጋር እኮ አይደለም። አሁን ትግልህ ብራዘር ከራስ መምህራኖች ጋር እኮ ነው። ቆይ ናቲ ስታወራ ስለሰማው አትደረባ። አሁን ከኛ ጋር አይደለም፣ ከኛ ጋር አታስመስለው። ትግልህን ከኔ ጋር አይደለም። አሁን ትግል ከራስ መምህራኖች ጋር ነው። ኦኬ ማንም ጋር አልታገልኩም እኮ ስሜት ያሆናል። ኦኬ እግዚአብሔር እግር የለውም ብለህ የምታምን ከሆነ ዶክተር ዘበነ እግር አለው ብለው ያምናል፣ ወይ ደግሞ ሌሎችም አባቶች እግር እንዳለው ያምናሉ፣ ረቂቅም ቢሆን ለዚህ አንተ ላልከው
ሜታፎሪክ የሆነ ንግግር ነው ለምትለው የምጠቅሰው የቤተ ክርስቲያን ኤቪደንስ አለው። እኛ ስለሚጠቅመን ነው ባይዘው እንደዛ ብሎ ቤተክርስቲያን ያስተማረን ኤቪደንስ ከዮሐንስ አፈወርቅ መጽሐፍት የቅዱስ አትናቴዎስ መጽሐፍ ያ ነው ኤቪደንስ አድርገን የምናቀርበው። የትኛው ምዕራፍ የትኛው ቁጥር እንደሱማ ግምት ነው። ኦኬ ምክንያቱም እነኛም አባቶች እየጠቀሱ ያሉት እነኝኑ አባት ነው። የአንተ የቤተክርስቲያን አባት አለው ሲሉ የሚጠቅሷቸው እነኝን መጽሐፍቶች ነውና የትኛው ክፍል ላይ የትኛው ምዕራፍ ላይ የትኛው ላይክ ምዕራፉን በጠቅስልህ ትቀበለዋለህ አንተ? አንጣው ብራዘር ወዳጅ እኮ ትቀበለዋለህ እኮ ከኛ ጋር እኮ አይደለም ሙግት ብራዘር። ኖ አትቀበለውም። እኔው ነው እያየን ያለ ነው የቤተክርስቲያን አስተምሮ አይደለ እንዴ? መጽሐፍ ቅዱስ ብቻ ብላ አይደለ እንዴ የምታምነው ወንድሜ? አይ አሁን መደረግ ያለበት ዳኒ እሺ ምን መሰለህ፣ እንግሊዘኛውን አትናቴዎስ በእንግሊዘኛ የተጻፈውን የአትናቴዎስ ነው የምታመጣው ወይንስ በግዕዝ የተጻፈውን የአትናቴዎስ ነው የምታመጣው? አሁን እኮ ለሁለት ተከፈለ። የእንግሊዘኛው ጽሁፍ ባለቤት የሆነው አለ፣ የግዕዙ ጽሁፍ ባለቤት የሆነው አለ። ስለዚህ ናቲ የትኛው ነው የምታመጣለን? የግዕዙን ነው ወይንስ የእንግሊዘኛው? እሱም አለ። ይኸውልህ አሁን ይሄ ማለት ነው ከባድ ነገር ነው። አሁን ለምሳሌ እንግሊዘኛውን ካልክ እንግሊዘኛውን ማን ነው የጻፈው ብዬ መጠየቅ እችላለሁ። ግዕዙንም ካልክ የራሱ የሆነ ጥያቄ የሚፈጥር ነገር ሊኖረው ይችላል። ያው ዲፕ የሆነ ሪሰርች የሚፈልግ ነገር ነው። እንደዚህ እንደሱም ደግሞ የሚባል ነገር አለ። እንደሱም ደግሞ የሚባል ነገር አለ እንደ በደንብ አለ እንጂ ምክንያቱም ስለዚህ የአባቶች የምትሉት ነገር ራሱ ምንም የሚያስተማምን ነገር የላችሁም ማለት ነው። የአባቶች ብለህ የምታወራው ነገር ራሱ ምንም የሚያስተማምን ነገር የለውም ማለት ነው። ለምን ወደ እንትን ትሄዳለህ? እንደዚህ ያልክ ብለህ ማለት እኔ እንደዛ እያልኩኝ እኮ አይደለም። ምንም አይነት ኮንክሉዥን ላይ አልመጣሁም እዚህ ጋር እስካወራሁት ድረስ። ግን አሁን ለምሳሌ የእንግሊዘኛውን የቅዱስ አትናቴዎስ መጽሐፍ ብትለኝ እና እንግሊዘኛ የቅዱስ አትናቴዎስ መጽሐፍ ላይ ፋላሲ የሚኖረው ነገር ቢኖር ገብቷል። ሜቢ ከህትመቱ ሊሆን ይችላል። ኦር ደግሞ አይሮን ነው ላይክ ዲፕ የሆነ ሪሰርች ያስፈልገዋል፣ ጥናት ያስፈልገዋል ብዬ እሞግታለሁ። ግን እኔ አሁን ለሞግት የምችለው ፍሮም ባይብሊካል ቪው ከመጽሐፍ ቅዱስ አንጻር ገብቷል ሜንሽን አድርጌ እንዲህ ብሏል ሶ በዚህ መንገድ እኔ እረዳዋለሁ ብዬ ላስረዳ እችላለሁ። ሌላ ደግሞ ሃይማኖታዊ ፍቾች ሌላ ስማ ሶ ምንድን ነው እያለን ያለው? መፍትሄው መጽሐፍ ቅዱስ ብቻ ብሎ ማመን ነው እያለን ያለው። ፔሪቲዝ እኛም እያልን ያለ ነው። በዚህ እኮ ነው ባይዘው እሱን ነው እየተናገረ ያለው። ኦኬ አሁን እኔ ላወራና የአባቶች ብል ትርጓሜው ፋላሲ የሚሰሩ ፖይንቶች ምናምን ይኖራሉ። ሶ ልሞግት የምችለው መጽሐፍ ቅዱስን ብቻ ማስረጃ አድርጌ ነው ማቅረብ የምችለው እያለ ነው ያለው። ሶ መፍትሄው የእግዚአብሔር ቃል ነው እያለ ነው ያለው። አይ ብቻ አላልኩም ዳኒ፣ በጣም እየቀየርክ ነው ቋንቋ። መጽሐፍ ቅዱስ ብቻ አላልኩም እስካሁን ሰው ግን እኔ ማየው የአባቶችን ተውከው። ሶ ይኸውልህ ከእኔ እውቀት አንጻር ልረዳው ከሚችለው አንጻር ነው ላወራ ከሚችለው ገብቷል። ሰፊ እኛም እኮ በአንተ እውቀት ነው አሁን እያወራን ያለው፣ በአንተ እውቀት ነው ብራዘር። ኦፍኮርስ በእኔ እውቀት ነው። ታዲያ ያለው እውቀት ይላል። ስለዚህ ለአንተ መፍትሄ የሆነው መጽሐፍ ቅዱስ ብቻ የሚለው ሀሳብ ነው እንጂ የአባቶች ትምህርት አይደለም ማለት ነው። መጽሐፍ ቅዱስ ላይ የሚለውን በደንብ አምንበታለሁ። ስለዚህ መጽሐፍ ቅዱስ ብቻ የሚለው ነው ለአንተ እረፍት የሰጠ ማለት ነው እንጂ የአባቶች ትምህርት አይደለም ማለት እኮ ነው። ትምህርት እንደዛ አላልኩም እኮ እኔ አሁን የአባቶች ትምህርት እረፍት አልሰጠኝም አላልኩም። እሺ ስለዚህ የምጠቅሰው ችግር የለም። እሺ ስለዚህ የምጠቅሰው አለ። ይኸውልህ አሁን ለምሳሌ መጽሐፍ ቅዱስ ብቻ የማይፈታቸው ነገሮች አሉ፣ የእግዚአብሔር ቃላቶች አሉ። አሁን በጥሬው ብንተረጉም አሁን ደግሞ መጽሐፍ ቅዱስ መካድ ጀመረ። እሺ ወዴት እንሂድ ማለት እኔ ማቆሚያው ማለት እንዴት ነው እንደዚህ ልንወያይ የምንችለው? የት እንሂድ? እሺ ወዴት እንሂድ? ወደ አባቶች እንሂድ? ለምን ስዊንግ ታደርገዋለህ የማወራውን ነገር እንዴ? ወዴት እንሂድ ብራዘር? የምታወራውን ነገር እኮ ነው እኛ የምንረዳው። መጽሐፍ ቅዱስ መካድ ምን ማለት ነው? ወዴት ሄድክ? መጽሐፍ ቅዱስ የማይፈታው ነገር አለ እያልከን ነው ደግሞ አሁን በጥሬው ብትተረጉመው። አሁን ለምሳሌ የኢሳያስን ትተረጉምልኛለህ አንተ? አትተረጉመው ነው ምንም እኔ ጋር እኮ አይደለም አሁን እያወራን ያለው ስለ አንተ እምነት ነው። ኖ ኮንቨርሴሽን አይደለ እንዴ? ቱ ሳይድ ነው እንጂ መሆን ያለበት። እኮ ምንም ቱ ሳይድ አይደለም፣ የአንተን እምነት ነው እየጠየቅን ያለ ነው። ነገርኩህ እኮ እኔ አሁን የሁሉ ሰዓት እኮ የእኔን እምነት ነው እኮ እየነገርኩህ ያለሁት።
ስለዚህ አይ አይደለም የአንተ ቤተ እምነት ውስጥ ማስረጃ አጣህለት እንጂ አንተ ቤተ እምነት ውስጥ ሁለት ሐሳብ አለ። አንደኛው ፈጣሪ አካል አለው፣ ረቂቅም ቢሆን አካል አለው፣ ኩላሊት አለው፣ ጥፍር አለው፣ ውስጥ እግር አለው፣ ታፋ አለው ምናምን ብሎ የሚያምን አንድ ዊንግ አለ። ሌላው ዊንግ ደግሞ ኖ ሜታፎሪክ አይነት ህሳቤ ነው ያለው ብሎ የሚናገር ደግሞ ሌላ ዊንግ አለ። ስለዚህ አሁን ሁለቱን ነው እያነጻጸርን ያለ ነው። ምንም እኛ ጋር እኮ የምትደርስበት ምንም ምዕራፍም የለም። አሁን እናንተ ናችሁ የምታወሩት። ያንተ አቋም አንተ ላልከው ንግግር የምትጠቅሰው እነኛ የቤተክርስቲያን አባትን ሐሳቦች እየጠቀሱ ስለሆነ አንተ የምትጠቅሰው አለህ ወይ? ማስረጃ አለ? እንግዲህ ከአንድም 2-3 የመጽሐፍ ቅዱስ ማስረጃ ሰጥቻለሁ። እኔ የማምንበት በዛ ነው። እንግዲህ ያው አንተ መረዳት በምትፈልገው መልኩ ነው ቤተክርስቲያን እንደዚህ የጠቀሰችበት ሐሳብ አለ ወይ? ናትሻይ ገዳን እኔ ጨርሻለሁ። እንግዲህ ቴንክ ዩ። ኦኬ እንደሱ ይሻላል። እንደሱ ነው የሚያዋጣ። እንዳለው ሰው ግን አክታታ አድርጉ ነው አርጊመንታችን። እሺ ደስታ ሰላም። እዚህ ጋር ግን አንድ ነገር ጨምር። እሺ ሜላይ ጥሩ። አሁን ናቲ የተቸገረበትን ነገር ትንሽ ተረድቼዋለሁ። አሁን የምትሰሙም እዚህ ውስጥ ያላችሁ ሰዎች በደንብ ማስመር ያለባችሁ ነገር ምንድን ነው? እያወራን ያለ ነው ዶግማ ነው። ለዛውም በጣም ሜጀር የሚባለው ዶግማ ማለት ነው። የዶግማዎቹ ሁሉ ቁንጮ ነው፣ መሰረት ነው። እያወራን ያለ ነው ስለ ስላሴ ነው። ይህ ትምህርት ወጥ የሆነ ትምህርት ከሌለው የተዛባ ነገር ካለው ነገረ ክርስቶስ በለው፣ ከዛ በኋላ ደግሞ ነገረ መንፈስ ቅዱስ በለው፣ ከዛ በኋላ ደግሞ ጥምቀት በለው፣ ቁርባን በለው፣ ትንሣኤ ሙታን በለው፣ እነዚህ ሜጀር የሚባሉት ነገር ላይ ሁሉ ኢምፓክት ያመጣል። አሁን እስከዛ ድረስ ምን ይሉን ነበር? አሁን ይስናገር ስፔሲፊካሊ ስለ ናቲ ብቻ እያወሩ አይደለም፣ አጠቃላይ ቲክቶክ ላይ ያለውን ኢንቫይሮንመንት ነው። እናንተ በአንድ ሐሳብ ላይ ይሉናል። ለምሳሌ በስላሴ ላይ ወይም ነገረ ክርስቶስ ላይ እኔና ዳኒ ባንግባባ የሚዳኛችሁ አካል የለም። ምክንያቱም ሜሎስም መጽሐፍ ቅዱስ ብቻ ይላል፣ ዳኒ መጽሐፍ ቅዱስ ብቻ ይላል። ግን እንደዛ ብላችሁ አትግባቡም ይሉንና ከዛ በኋላ እኛ ግን ይላል እኛ ግን ባንግባባ ቅዱስ ትውፊት አለን። እሺ ደስታ እንደሚዩት አድርጉ። ቅዱስ ትውፊት አለን። ስለዚህ በዛ በቅዱስ ትውፊቱ አማካኝነት እንዳኛለን። ቅዱስ ትውፊት ደግሞ የሚሉት ምኑን ነው? የአባቶችን ትምህርት፣ የአባቶችን ትርጓሜ። ታዲያ አሁን የአባቶች ትርጓሜ የት ገባ ነው ጥያቄያችን። ትምህርተ ስላሴ ላይ ዋናው ላይ ሚስጥረ ስላሴ ላይ ትልቁ ዶክትሪን ላይ ጽንፍ ይዛችሁ እንደዚህ ስትነጋገሩ የአባቶች ትውፊት የት ገባ? የት ገባ? አሁን የውይይቱ አቅጣጫ ወዴት መጣ መሰላችሁ? ቅድም እንዳልኩት በእንግሊዘኛው የተጻፈው የአትናቴዎስ ጽሑፍ፣ በግዕዝ የተጻፈው የአትናቴዎስ ጽሑፍ ሃይማኖተ አበው ሲጠቀስላቸው አይ እሱ ኦሪጂናሉ አይደለም፣ ኦሪጂናል የሆነውን የአትናቴዎስን ጽሑፍ አሳዩኝ ወደ ማለት መጡ ማለት ነው። ታውቃላችሁ? እስቲ ናቲ እስከዛ ድረስ ባደረከው እንግዲህ ንባብ ወይም ከሰማው የአትናቴዎስ የአባቶች ጽሑፍ በእንግሊዘኛ አለው አይደል? ተተርጉሞ ናቲ ቤት እስከዛ ድረስ የአባቶች ትምህርት ለምሳሌ የአትናቴዎስ ሊሆን ይችላል፣ የሆነ ዮሐንስ አፈወርቅ፣ እነዚህ ጽሑፎች በእንግሊዘኛ የተተረጎሙት ማለት ነው። አብዛኛውን የትርጉም ስራ የሰራው የትኛው ዲኖሚኔሽን ነው ማለት? ከእንግሊዘኛውና ከግዕዙ ነው? አይ እንግሊዘኛውን አብዛኛው በተለይ የአዲስ ኪዳን ትርጓሜ አባቶችን በመተርጎም ለንባብ ያበቃው ኦርቶዶክስ ነው፣ ካቶሊክ ነው ወይስ ፕሮቴስታንት ነው? ኦፍ ኮርስ ኦርቶዶክስ ነው አይደል? አይደለም፣ ፕሮቴስታንት ነው። ማለት ትርጓሜ መጽሐፍ ቅዱስ ትርጓሜ ነው ማለት ነው።
አይደለም የአባቶች አትናቴዎስ እንደዚህ ብላል ብላችሁ የምትገልጧቸው ጽሁፎች አብዛኛውን የሰራ ፕሮቴስታንት ነው። እንዴት አምናችሁት ነው ያን ፕሮቴስታንት ተርጓሚ? ኦኬ የአትናቴዎስን ትምህርት ፕሮቴስታንት ነው የተረጎመው በእንግሊዘኛ። አሁን የምታሳዩቸው አትናቴዎስ እዚህ ላይ እንደዚህ ብሏል፣ አትናቴዎስ እዚህ ጋር እንደዚህ ብሏል ምናምን የሚባሉት አሁን ለምሳሌ አንድ መጽሐፍ ላሳይ የምታውቀው ከሆነ አንድ እስቲ በትልቁ አድርገኝ እንዳይ። አሁን አንድ መጽሐፍ እስቲ እዚህ ጋር ላሳይ። አሁን እነዚህ መጽሐፎች ታውቃቸዋለህ? ኤንሽንት ክርስቲያን ኮሜንተሪ። ቀጥል ግን ሜሎስ እነዚህ መጽሐፎች ሶሪ ይቅርታ እንዴ አሁን ይህንን ነገር ስታስረዳኝ ኦርቶዶክስን ላይክ ብሌም ለማድረግ ሳይሆን ጀስት ኖሌጁን እንድታስረዳኝ ነው የምፈልገው። አይ ኖሌጁን ነው እየነገርኩህ ያለው። ያ ቴንክ በቃ እንደዛ ሰማሁ። አሁን ምን መሰለህ ምን ትሉን አላችሁ መሰለህ? አሁንም ያው ስፔሲፊክ ከአንተ ጋር እያወራሁ ስለሆነ ይህን ቃል እየተጠቀምክ ያለሁት እንጂ አጠቃላይ ነው እያወራሁ ያለሁት። የአባቶች ትርጓሜ ተብሎ ወደ እንግሊዘኛው ትሄዳላችሁ። ወደ እንግሊዘኛው ሄዳችሁ ለምሳሌ እነዚህ መጽሐፍቶች ሲጠቀሙ ያለው ኤንሽንት ክርስቲያን ኮሜንተሪ ነው ስክሪፕቸር። አሁን ዕብራውያን ላይ ብቻ ነው። ዕብራውያን ላይ ተመልከት እዚህ ጋራ የዕብራውያን መልእክት እንደዚህ ይቀመጥና ኦቨርቪውን ያሳያል። ከዛ በኋላ በዚህ ጉዳይ ላይ አባቶች ምን ተናገሩ የሚለውን እያንዳንዱ ቨርስ ላይ ባይሆንም ግን ዋና ዋና ሐሳቦቹ ላይ ያስቀምጣሉ ማለት ነው። ለምሳሌ እዚህ ጋር ታዋለ ኤፍሬም ዘ ሲሪያን ይላል፣ ቴዎዶሮስ ይላል፣ ሊዮ ዘ ግሬት ይላል። እንደዚህ እያደረጉ ጠቅላላ አባቶች ትርጓሜ አለ። አሁን እንደነዚህ አይነት መጽሐፎች ለምሳሌ በጣም ደግሞ ብዙ ስራ የሰራው እነዚህ አይነት ትርጓሜ በመስራት በጣም የሚታወቀው ማን ነው? አንደኛው ፊሊፕ ነው አይደል? ፊሊፕ ጨምሮ አሁን ያሳየው መጽሐፎች ጨምሮ አብዛኛውን የሰራው ፕሮቴስታንት ነው እና ካቶሊክ። ኦርቶዶክስ በቁጥር በጣም ትንሽ ነው። በዋናነት የኤንሸንት የሆኑ የአባቶች ትርጓሜ እየተባለ የሚገለጡት ጽሁፎች አብዛኛው በተለይ በሃርድ ኮፒ የሚገኙት የፕሮቴስታንት ትርጓሜ ናቸው። የተርጓሚውን እምነት አትቀበሉ፣ ግን እሱን የተረጎመውን እንደማጣቀሻ ትቀበላላችሁ። በምን አመናችሁት? ከምን ላይ ነው የተረጎመው ግን ሜሎስ? እንግዲህ ሲተረጎሙ እነዚህ መጽሐፎች የአባቶች ጽሁፍ እንግዲህ እንደሚታወቀው ኢቭን አባቶች በሁለት ይከፈላሉ አይደል? በዋናነት የኢስትና የዌስትን ካስተማሩት ትምህርት ቋንቋ ተነስተን በዛ ልንከፍላቸው እንችላለን። ብዙ ጊዜ የኢስተርኖቹን በግሪክ ስለጻፉ የዌስተርኖቹ ደግሞ በላቲን ስለጻፉ በዛ አይነት ምድብ እናስቀምጣለን። ስለዚህ ከግሪኩም ሲተረጉሙ ከላቲኑም ነው የሚተረጉሙት እነዚህ የትርጉም ስራ የሚሰሩት ማለት ነው። የተረጎሙት ተርጓሚዎቹ አብዛኞቹን የተረጎሙት ፕሮቴስታንት እና ካቶሊኮች ናቸው። የኦርቶዶክስ ቁጥር እዚህ ግባ የሚባልም አይደለም። አሁን ወደ እንትኑ ደግሞ ልምጣለን፣ ወደ ሀገራችን ደግሞ ልምጣለን። ሀገራችን ላይ ስንመጣ ደግሞ ግን ግሪኩን ሶሪ ይቅርታ ቃይ መጀመሪያ የግሪኩን ኦሪጂናሉን ማለት ነው ኦሪጂናሉን የጻፉት የምን እምነት ተከታዮች ናቸው? ፕሮቴስታንት ናቸው እንዴ? ሳይተረጎም በፊት የነበረውን መጽሐፍ ለምሳሌ ኢስተርን ግሪክ ነው፣ ዌስተርን ላቲን ነው አይደለም የተጻፈው። ሶ ኦሪጂናል እሱን ዶክመንት ያስቀመጡት አባቶች የምን እምነት ተከታይ ናቸው? ምን አይነት እምነት ነው ያላቸው? ምን አይነት ፐርስፔክቲቭ ነው ያላቸው? እና ደግሞ ፕሮቴስታንቱ ማኒፕሌት ካደረገው ሀሳብ ጋር የሚገናኝ እሳቤ ነው ያላቸው። እሺ እንግዲህ ጥንታውያን አባቶች አሁን ለምሳሌ ከመጀመሪያው ጀምሮ ስንመጣ ከጉባኤቶቹ ጋር ተገናኝተው ያሉ አባቶችን ስናይ የዚህ ልልናቸው አንችልም። ምክንያቱም አንዲቷ ቤተክርስቲያን ውስጥ የነበሩ አባቶች ናቸው። ስለዚህ ኦርቶዶክስም ካቶሊክም ፕሮቴስታንትም አትላቸው።
አጭሩ መልስ እሱ ነው። እነሱን በዛ መንገድ ራሳቸውን ዲፋይን አላደረጉም ማለት ነው። ስለዚህ ራሳቸውን አሁን አስተምሮ ግን አላቸው አይደለ? አስተምሮ አላቸው እኮ አስተምሮ ሌላ ፖይንት ነው። አሁን አንተ የጠየቀኝ የትኛውን ዲኖሚኔሽን የጠየቀኝ? ኦፍኮርስ አስተምሮ እኮ ነው ሃይማኖታቸው እኮ አይደለ? ሃይማኖታቸው የሚገነቡ ከአስተምሯቸው ነው። አሁን እኛ የምንከተለው ወይ ደግሞ ፕሮቴስታንት የሚከተለው አስተምሮውን ይዞ አይደለ? የምንለያየውን በአስተምሮ አይደለ? አዎ አትገናኙም እያልኩ እኮ ነው ያሉት። አሁን እሱ ሌላ ቶፒክ ስለሆነ ነው። ከእነሱ ጋር የማትገናኙበት በጣም ብዙ ነገር አላቸው። ስለዚህ ኦርቶዶክስ አይደለ? የማትገኙ በጣም አስረግጬ የምናገረው የኢትዮጵያ ኦርቶዶክስን እምነት አይቀበሉም። ቢኖሩ ያወግዟቸዋል። ይሄን በ100% እርግጠኛ ሆኜ ነው የምናገረው። ለዛው በቃ አንደኛው ርዕሳችን ይሄ ማለት ነው፣ ስላሴ ጾታ አለው የሚለው እኮ አሳየኝ እስኪ ማስረጃ። እሱ ነው የመጀመሪያው ነገር። ስላሴ ጾታ አለው የሚለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አለው ነው የምትለው። እሱን አሁን እያወራን ያለን። ስለዚህ አሁን እዚህ ጋር የምታየው ሃይማኖታዊ ይባላል። ይሄ ሃይማኖት አቦ ከዛው ከምንድነው ከአረብኛ ወይም ከኮፕቲኩ ወደ ግዕዝ ከግዕዝ ወደ አማርኛ የተተረጎመ ነው። ለምሳሌ አሁን እግዚአብሔር ወንድ ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ታስተምራለች እንዴ? ቅድም አላየም እንዴ ታዲያ? ወንድ ነው። ለምሳሌ በወንድ እንጠራዋለን እግዚአብሔርን አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ የእግዚአብሔር ጾታ ወንድ ነው ብላ ያስተማረችበት ማስረጃ ያለ ቪዲዮ ስናሰማ አልሰማህም እንዴ? ከወንድም አልፎ ጾታ አለው እያሉ እኮ ወንድ ነው ብላለች። አልሰማሁም እንዴ? ታዲያ ሳሰማ ነው እንዴ ቅድም ከኤርሚ ጋር ስታወራ የነበረው? እስኪ አንዴ ያሰማኝ። ይቅርታ እኔ አልሰማሁም። ኦኬ አልሰማም። ዳኒ እስቲ ያሰማው። ወንድ ነው ያለችበት ማለት ነው። እግዚአብሔር ጾታ አለው ማለት ምንድን ነው? ጾታ አለው እንደዛ አይደለማ የሚፈታው። ታዲያ ጾታ ምንድን ነው? ጾታ ለኛ በምንለው ጾታ አይደለም። እሺ ምንድን ነው ጾታ? የፈታችሁ ንገረኝ። ጾታ ትክክለኛው ፍቺ ንገረኝ። ጾታ ምንድን ነው? ቪዲዮውን እንስማው መጀመሪያ። አይ ተናግረህ ነው የምንሰማው። ተናግረህ ነው የምንሰማው። ይኸውልህ ረቂቅ ነው ተብሎ ተነግሯል እኮ ከዚህ በፊት። አሁን እኛም ረቂቅ ነው እያልን ያለ ነው። እናንተ ታዲያ ጾታ አለ ረቂቅ የሆነ ጾታ የማይጨበጥ የማይደስም ግን ጾታ እንደሱ ብላ ታስተምራለች። እኛም እኮ እንደዛ አትልም አላልንም። ኖ ጾታ አለው ብቻ ነው ያልከኝ አንተ። እዛ እሺ እኮ አልሰማህም ማለት ሳሰማ እኮ ነው ከትላንትና ጀምሮ። ስለዚህ ወንድ ነው ልንል አንችልም ማለት ነው። ረቂቅ ከሆነ እኛ እንደምንለው ወንድ ነው ልንል አንችልም። እናንተ ትችላላችሁ። እንዴ ምን ማለት ነው እናንተ ትችላላችሁ? እሺ አሃዱ ስትሉ ምን እያላችሁ? አሃዱ ስትሉ አሃዱ ማለት አንድ ማለት ነው እኮ በግዕዝ ነው አንድ ማለት ነው። አሃዱ እኮ ምንድን ነው የሚያሳየው? አንድ አምላክ መሆኑን ነው። እሺ ለሴት ሲሆን ምንድን ነው? ይኸውልህ አሁን እዚህ ጋር ጥሩ ጥያቄ አመጣክ። እግዚአብሔር አሃዱ አሁን ለምሳሌ እግዚአብሔር ወልድ ለእግዚአብሔር አብ ልጁ ነው ይባላል አይደለ? ወይ ደግሞ ቃል ነው ይባላል። መልሱ ላይ እኔ እሱን አልጠየኩም እኮ የሚለው እሱን ነው። ይሄ እኮ የቀጠሮ ንግግር ሳይሆን ጀስት ኮንቨርሴሽን ነው። ሾርት አንሰር ብትሰጠኝ ጥሩ። እኔ አጭር መልስ ለምሳሌ ነው የተጠቀመችበት ክብሩን ለመግለጽ አባትነቱን ለመግለጽ የተጠቀመችበት። አይ ምሳሌ ትክክለኛ ወንድ ነው እያለች አይደለም። አማናቢ ነው እሱ እናሰማለሁ። አማናቢ እንደሆነ ቀጥል ዳኒ ያሰማው። ረቂቁ ጾታ ምንድን ነው? ረቂቅ ሆነ ረቂቅ ነው። ረቂቁ ጾታ ምንድን ነው ይባላል? ያው አጨብጦም እንጂ አላቸው ነው። ከስር ረቂቁ ጾታ ምንድን ነው የሚል ጥያቄ። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። ነገር ባይን ይገባል። እስኪ ቪዲዮውን እንየው። ዳኒ የላቸውም? ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ
አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር ይደገም ያ ነው። አይ በቂ ነው፣ ሰምቻለሁ። ይኸውልህ ዳንኤ፣ ልክ ቅድም ስገባ ይሄ ነገር ኢትስ ብሮድ ኮንሴፕት ያልኩ ለዚህ ነው። ለምሳሌ የእግዚአብሔር ወልድ አሁን እግዚአብሔር ወልድን ብቻ ስናየው ከሶስቱ አካል ከሶስቱ ቅዱስ አንድ ቅዱስ የሆነው እግዚአብሔር ወልድ አትዝለል። መጀመሪያ ቪዲዮ ይታይ የተባለበት ቦታ ላይ ቆምና እኔ አሁን ለአንተ ማለት እየሸሸከ ነው። ዝም ብለህ አንዱን ሀሳብን ካል ቆመ እያወራ አይደለም። እኔ የሚሰማኝ እሱ ነው። ሶ አሁን ቪዲዮ ይታይ ብለሃል። ቪዲዮ ታየ፣ ከሚላ ጋር ጨርስ። ኦኬ፣ ሀሳቡን ጨርስ ከሱ ጋር። እሺ፣ ቆሞሱ ስላሴ ጾታ አላቸው ብሏል አይደል? ያው ብሏል። በጣም አሪፍ። ስለዚህ ጾታ ምንድን ነው? እግዚአብሔር ስላሴ ጾታ አላቸው። ስላሴ እኮ አይ ከሶስቱ አካል አንዱ አካል ነው ያሉት። ስላሴ አላሉም። ከሶስቱ አካል አንዱ አካል እግዚአብሔር ወልድ። እንግዲህ መቼም ሁላችንም ሰምተናል። ደረቅ ክርክር ነው የሚሆነው። ስለ ኢየሱስ ክርስቶስ ነው እያወራ ያለው ሜሎስ። ስላሴ ጾታ የጠየቁት ጥያቄ ምን ብሎ ነው የጠየቋቸው? እየጠየቁት ጥያቄ ስላሴ ጾታ አለው ወይ አሉ። አዎ አለው ብለው ራሳቸው መልሰው ከዛ ኤክስፕሌን ያደረጉት ከሶስቱ ስላሴ አንዱ አካል የሆነውን የእግዚአብሔር ወልድን ክሊር አድርግ። ስለ እግዚአብሔር አብና ስለ እግዚአብሔር መንፈስ ጾታ የላቸውም የተባሉት እነማን ናቸው ነው ያሉት? ችግር የለውም፣ በዚህ ይዛለሁ። ጾታ የላቸውም ያሉት እነማን ነው? ለመያዝ አይደለም ማስተማር ያለበት እኮ። አይ አንተ ደረቅ ነው መያዝ ላይ ለምን ማለት ኦርቶዶክስ ይኸውልህ ወዳጄ፣ አንዳንድ ኦርቶዶክሶች ራሳቸው እንደዛ ስላሉባቸው ነው እየወጡ ልክ አይደለም እያሉ ያሉት እኮ። ግን አይ ኢንቴንሽንን አስተካክል። አይ አንተ ኢንቴንሽን አይደለም ለውይይት ከሆነ ማለት የተሰማውን ነገር ዝም ብለህ እየካድክ ከሆነ ምንም ውይይት አይሆንም። እሺ ምን ካድኩኝ? አሁን ጾታ የላቸውም ያሉት ጾታ የላቸውም ብሎ የተናገሩት ስለማን ነው? ጾታ የላቸውም የተባሉት አሉና ማንን የጠቀሱት? መላእክት። በጣም አሪፍ። ስለዚህ ጾታ የሌለው ማን ነው? መላእክት። እሺ ጾታ ያለው ማን ነው? ላይክ ስላሴዎች ጾታ አላቸው። አሁን እሳቸው ባስተማሩት እኮ አልተቃወምኩም እኮ። ግን አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስስ ብዬ በጠይቀስ ምን አይነት ጾታ ታስቀምጥላችኋል? ይሄማ ለእሳቸው ነው የምትጠይቀው፣ ለእኔ አይደለም። እሳቸው ናቸው ስላሴ ጾታ አላቸው ያሉት። እሳቸው ብቻ ነው መመለስ ያለባቸው። አንተ ፐርስፔክቲቭ የለም። የአንተ ፖይንት ኦፍ ቪው ምንድን ነው? ከዚህ አንጻር እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የኛ አይደለም። የኛማ ጾታ ስለሌላቸው እኮ ነው እየተቃወምን ያለ ነው። ስለዚህ አሁን እሳቸው ወደኛ ለማዞር አትሞክር ወዳጄ። ስላሴ ጾታ አላቸው ብሏል ወይንስ አላሉ? እኔ አሁን ይኸውልህ በባዶ ቤት ብቻዬን ነው የማወራው። አሁን ለምሳሌ አንተ ምንድን ነው ያንተ ፖይንት ኦፍ ቪው? ከማን ጋር ነው የማወራውስ? ምንድን ነው እያወሩ ያለሁትን ማወቅ አለብኝ እኮ አይደል? አሁን አንተ ያንተን ሳይድ አትነግረኝም። እሳቸው እንዲያሉ አንተ ምን ትላለህ? እሳቸው እንዲያሉ ላይክ እንዴት ነው እንደዚህ የሚሆነው? አዎ ምክንያቱም እኚህ የአንተ አባት ናቸው እንጂ እኛ አይደለም። የኦርቶዶክስን አስተምሩ የኦርቶዶክስን በቃ ማታፍርባቸው ከሆነ ታፍርባቸዋለሁ አላልኩኝም። ማታፍርባቸው ደግሞ ከሆነ እኛ አባት ስላሴ ጾታ አላቸው ብለዋል ወይንስ አላሉ? ብለዋል አልኩህ እኮ። በጣም አሪፍ ብለዋል። ጾታ ምንድን ነው እኮ? አንተ አታምንበትም። በዚህ እኔ አምንበታለሁ። አሁን እሳቸው ባሉት አንተ አታምንበትም። ጎበዝ። አሁን ወደ አምንበታለሁ ወደሚል መጣ። አሪፍ። እሺ ጾታ ምንድን ነው? ጾታ ምንድን ነው?
ጾታ ማለት እንዴት ኤክስፕሌን ላድርግልህ? ወንድ ሴት፣ ከሁለቱ በላይ አለ ወንድና ሴት ማለት ነው ጾታ። ታዲያ እኔ ቅድም እንደዛ ስል እንደሱ አይደለም ስለኛ አልነበረም? ወንድና ሴት አይደለም አልኩ? አዎ አልከኝ። እንደውም እኔ ከወንድና ከሴት ውጭ ምን አለ ዲፊኒሽን ስለ ቆይ መጀመሪያ እንስማው ምናምን አልክ እኮ። አሁን እሱን ኤክስፕሌን ላደርግልህ የሞከርኩት ረቂቅ ጾታ የተባለው እና አሁን እግዚአብሔር አብና እግዚአብሔር መንፈስ ቅዱስ በወንድና በሴት አንመልስላቸው። ዋናው ወደ ጥሩ ፖይንት መምጣት ነው። ስለዚህ ወንድ ወይም ሴት አልከኝ አይደል? ጾታ ማለት አዎ ወንድ ወይም። ስለዚህ ስላሴ ጾታ አላቸው ስትለኝ ምን እያልከኝ ነው? ከስላሴ አንዱ የሆነው አንዱ አካል እግዚአብሔር ወልድ ጾታ አለው። ከዛ ምን አለው ነው አንዱ ስላሴ እያል ነው። ስላሴ ጾታ አላቸው ስትለኝ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ወንድ እንደሆኑ ጾታ እንዳላቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ ምንም የለም። ረቂቅ እኔ ስለ መጽሐፍ ቅዱስ ማስረጃ አልጠየቅኩኝም። እሳቸው ያስተማሩት ትምህርት ላይ ስላሴ ጾታ አላቸው ነው ያሉት። አንተም አው ስላሴ ጾታ አላቸው ነው እንጂ ያልከኝ ኢየሱስ ጾታ አለው አላልከኝም። ያ ያሉበት ምክንያት ከስላሴ አንዱ ቅዱስ የሆነው እግዚአብሔር ወልድ ጾታ ስላለው ስላሴዎች ጾታ አላቸው። ኢየሱስ ብቻውን ስላሴ ትለዋለህ? ሶስትም ናቸው። ቆይ ኢየሱስ ብቻውን ስላሴ ትለዋለህ? ኢየሱስን ብቻውን ስላሴ ትለዋለህ? አለለውም። በጣም አሪፍ። ማትለው ከሆነ ስላሴ ጾታ አላቸው ስትለኝ ስለ ኢየሱስ ብቻ አይደለም እያወራኝ ያለው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው። አንድም ሶስትም ናቸው። አንድም ሶስትም ናቸው ብትለኝም ስላሴ ስትለኝ ግን ስለ አንዱ አካል ብቻ እያወራ አይደለም። እንዴት እንስማማለና? ስላሴ ስትል ስለ አንዱ አካል ብቻ ነው እንደምታወራው? ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ። አሪፍ። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው የምታወራኝ አይደል? ስላሴ ስትለኝ አይደል? አዎ። እሺ፣ እንደዚህ ከሆነ ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? ስለማን ነው እያወራ ያለው? አዎ፣ ስላሴ ጾታ አላቸው እኮ እያልኩ ነው። አሁንም እኮ ኮንፊውዝድ አለው እኮ። ስላሴ ጾታ አላቸው ስትለኝ ስለማን ነው እያወራ ያለው? እግዚአብሔር አብም፣ እግዚአብሔር ወልድም፣ እግዚአብሔር መንፈስ ቅዱስም ጾታ አላቸው። በጣም ቴንኪዩ። ስለዚህ አሁን አብም ወልድም መንፈስ ቅዱስም ጾታ አላቸው ስትለኝ ምን እያልከኝ ነው? ምን እያልከኝ ነው ማለት? ኦኬ አሁን ሶሪ እዚህ ጋር አንድ ቆይ ቀጥላላችሁ። እዚሁ ጋር ቆይ አንድ ቪዲዮ ደግሞ እንስማ። እንዳይረሳ ጻፉለት ከስር። አዎ አብም ወልድም መንፈስ ቅዱስም አያረሳም እንዴ? ጾታ አትደረብ። እኔ ሳወራ አትደረብ። ስላሴ እንግዲህ ስላሴ ጾታ አላቸው ብሏል። አትደረብ ወዳጄ፣ ምን ሆነ? አትደረብ። ስላሴ ጾታ አላቸው ብሏል። ጻፉለት ከስር ማለት ነው እንዳይረሳው። እሺ እንቀጥል። እሺ እንጨርሰው። እሺ ወይም የላቸው ወይም አላቸው በሉ። እንጨርሰው። የላቸው ይባላል እንጂ መላእክት ጾታ የላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር እግዚአብሔር አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ይሆናል። እግዚአብሔር ጾታ የለው። የቤተ ክርስቲያን ዲያቆን ልጨምርልኝ ላ ደግሞ የቤተ ክርስቲያን አገልጋይ የታወቁ አባት እሳቸውም እግዚአብሔር ወይ ደግሞ ስላሴ ጾታ የለውም ይላሉ። ሜላ ቀጥሉ እንዳይረሳ ብዬ ነው። አይም ሶሪ በማል ስለገባው። እሺ አሪፍ። ስለዚህ አሁን ዲፋይን አድርግልን።
ወይ እንግዲህ እኔ በተረዳሁት መልኩ እስካሁን ዲፋይን ለማድረግ ሞክሬያለሁ። ማለት ከዚህ በላይ ምንም ዲፋይን የማደርገው ነገር የለም። እንግዲህ እናንተ የምትሰጡት ሌላ ማስረጃ አለ ካላችሁ አቅርቡና ልስማ። እሺ የሄኖክን ሀሳብ ትስማማለህ? እግዚአብሔር ጾታ የለውም የሚለው ማለት ከምን አንጻር? እኔ አሁን ቶሎ እስማማለሁ አልስማማም ማለት አልፈልግም። አናላይዝ ማድረግ እፈልጋለሁ። ከምን አንጻር እንዳለው ከምን ኮንቴክስት እንዳለው መረዳት እፈልጋለሁ። ላይክ የሆነች ሳምፕል ቁንጭብ ነገር ስለተነሳ ቶሎ ጀጅ ላደርግ አልፈልግም። ምክንያቱም በእርግጠኝነት የአባቶችን ትምህርት እንደሚቀበል አውቃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ጾታ አለው ነው የሚለውን ነው ወይስ የለውም የሚለው ነው? ሜሎስ ደጋግመህ እኮ ጠየቀኝ። እኔ እኮ በደንብ እኮ አስረዳሁህ። ማለት እኔ የተረዳሁበትን አንተ የተረዳህበትን አይደለም። የቤተክርስቲያኒቷ ትምህርት ጾታ አለው የሚል ነው ወይስ ጾታ የለውም የሚል ነው? ተዋቸው። እነዚህን አሁን ያሰማናቸው ቆሞስን ተዋቸው፣ ዘበነን ተወ፣ ዲያቆን ሄኖክ ኃይሌን ተወ። አንተ እስከምታውቀው እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስታስተምር ጾታ አለው ነው የምትለው ስላሴ ወይስ ጾታ የላቸውም ነው የምትለው? አይሮን ነው ማለት አወዛጋቢ ነው። ትንሽ እንትኑ አወዛጋቢ ነው ሜሎስ። እሺ ጥሩ። አንድ የመጨረሻ ጥያቄ ልጠይቅና ልጨርስ። ኦኬ ስላሴ በአካል ሶስት ናቸው ብለህ ታምናለህ? ስላሴ በአካል ሶስት ናቸው ብለህ ታምናለህ? በአካል ሶስት ናቸው? ያው አምናለሁ። እሺ አካል ስትለኝ ምን ማለት ነው? እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ አካል የሚባለው ሶስቱ ስላሴዎች እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንላቸው እግዚአብሔር ወልድ የእግዚአብሔር አብ ቃል ነው ወይም ልጅ ነው ብለን እናምናለን። እግዚአብሔር መንፈስ ቅዱስ የእግዚአብሔር አብ እስትንፋስ ነው። ግብር አልጠየኩም። አካል ምን ማለት ነው ያልኩህ እኮ። በአካል ሶስት ናቸው አካል ምን ማለት ነው ያልኩህ። አካልን ዲፋይን አድርግልኝ። እንዴት ዲፋይን አድርግልኝ? አካል ስትለኝ ምን እያልከኝ ነው? ምን ማለት ነው አካል? እግዚአብሔር ልብ ነው። ኖ እሱ ኩነት ነው። እንዴት ኩነት ነው? ልብ ቃል እስትንፋስ ስትለኝ ነው። ኦፍኮርስ ነው። ከዚህ በላይ ምን ልልህ? እሱ ኩነት ነው። እሱ ኩነት ነው የሚባለው። ስለ ኩነት አልጠየኩም። ኦኬ እንግዲህ እኔ እስከማውቀው ነግሬያለሁ። አንተ የምትሰጠውን ነገር ልስማ። አዎ እኮ የነገርከኝ ነገሮች መጀመሪያ ስለ ግብር ነው የነገርከኝ። አብ ወላዲ ወልድ ተወላዲ የሚባለውን ከዛ በኋላ ደግሞ ኩነት ውስጥ ገባ። ልብ ቃል እስትንፋስ የሚባለው ደግሞ እሱ ኩነት ተብሎ ነው የሚታወቀው። እኔ የጠየቅኩ አብ ወልድ መንፈስ ቅዱስ ወይም ደግሞ ስላሴ ወይም ደግሞ እግዚአብሔር አካል አለው ስትለኝ አካል ዲፋይን ስታደርገው ምን ማለት ነው እኮ? ልብ አካል አይደለም እንዴ? እሱ ሌላ ትርጉም ነው። ኦኬ ኤክስፕሌን አድርገው ነው ይላል። እሱ በኩነትን ስታብራራ የምትናገረው ነው እንጂ የአካል ዴፊኒሽን አይደለም። ኦኬ እኔም ማቀስ ከዚህ ነው እንግዲህ። ኦኬ ስለዚህ አካል ምን እንደሆነ አሁን ለምሳሌ ናቲ አካል አለው? ኦፍ ኮርስ አለኝ አካል። ምን እያልከኝ ነው አካል አለኝ ስትለኝ? አካል አለኝ ስለ ብልቶች አሉኝ ማለት ነው። እጅ፣ አፍንጫ፣ አይን፣ አፍ ገብተዋል። ልብ፣ ኩላሊት፣ ጉበት፣ የብልቶች ስብስብ አካል ይባላል። እሺ ስለዚህ ስላሴ አካል አለው ስትለኝ ምን እያልከኝ ነው? እግዚአብሔር አብ ልብ ነው። እግዚአብሔር ወልድ ቃል ነው። እግዚአብሔር መንፈስ ቅዱስ እስትንፋስ ነው ወይም ህይወት ነው። ያ አካል ነው ብለን ነው የምናምነው። መጀመሪያ ናቲ አካል አለው የሚለውን ስተረጉምልኝ እጅ እግር ምናምን አለው ብለህ ተረጉምክልኝ። ልብም አልከኝ። ስለዚህ እግዚአብሔር አካል አለው ስትለኝ ልብም እጅም እግርም አለው እያልከኝ ነው ወይ? እንግዲህ እኔ እስከተረዳሁት ነገር ያለው አስረዳኝ። አንተ የምታስረዳኝ ነገር ካለ አየህ። አሁን ይሄ ዴፊኒሽን ማለት ብዙ ጥያቄ ከመጠየቄ የተነሳ አንተ አትመልስም፣ ዝም ብለህ ትጠይቃለህ። ጀስት ኢትስ ኦል አባውት መጠየቅ ብቻ እና እስኪ የምትለውን ነገር እሱን አላየሁም እንዴ? እሱ እኮ ስለ ኦርቶዶክስ ነው።
እየጠየቅናችሁ ነው። እናንተ ሪከርድ አድርገህ ከሰማሁ ማለት ነው አለን ብላችሁ ስለምታምኑ ናት ሜሎስ አይ ኖ አሁን በእኔ ቦታ ነው እየጠየቅን ያለ ነው። በእኔ ቦታ ሆነ ስታየው ማለት ነው በጣም ብዙ ጥያቄ ተጠይቄ ብዙ መልስ ሰጥቻለሁ። እንደኔ እናንተ ምናልባት አመኑበት አትመኑበት አላውቅም። እና አንተም ራሱ ትክክለኛ ዴፊኒሽን አልሰጠንም እንደ ኦርቶዶክስ ራሱ ትንሽ እንትን ስለአንተ ያወራው ላይ ልክ ነህ፣ ግን ስላሴ ላይ ስትመጣ ግን ትክክለኛውን ትርጉም ስለ ስላሴ እኮ ይኸውልህ አሁን ቅድም እኮ ስገባ ቶፒኩ ትንሽ ከበድ ይላል፣ ትንሽ ጥናት ያስፈልገዋል ብዬ ነው የገባሁት። ግን እዚህ ላይም የገባሁት ገስት ላይ ከመጽሐፍ ቅዱስ አንጻር ያለውን ቃል አንስቼ የኔን ፐርስፔክቲቭ ለማስቀመጥ ነው። አሁን ለምሳሌ እግዚአብሔር መንፈስ ነው ይላል። ገብቷል? እግዚአብሔር መንፈስ ነው ይላል አይደለ? እሱን አይደለም ጥያቄያችን። እናንተ እንዴት ነው የምትረዱት ነው እንግዲህ እኔ እስካሁን የተረዳሁት አሁን ከላይ ካየው ኩነት ወይም ርዕሱን ካየው ኩነት ወይም የስላሴ ጾታ በኦርቶዶክስ ነው የሚለው ርዕሱ እና አሁን አንተ አይ ቲንክ የተረዳከው ነገር አለ። አሁን ለምሳሌ ከዚህ ሁሉ ጥያቄ አንተ አንደርስታንድ ያደረከው ነገር አለ ብዬ አስባለሁ። ይህ ሁሉ ጥያቄ ስለጠየቀኝ የአንተን ፖይንት ኦፍ ቪው እነሱማና እኔም ከስር ያሉትን 400 ምናምን ተመልካቾች እንረዳ። ችግር የለውም። የእኛ ትምህርት እናስተምራለን፣ በደንብ አድርገን እናስተምራለን። ስላሴ ትላንትና እየተናገርን ነበር፣ እንቀጥላለን። ስላሴ ምንድን ነው የሚለውን ሀሳብ እናስቀምጣለን፣ ችግር የለውም። ስለዚህ አሁን ግን ርዕሳችን ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ ስላሴ ላይ እንከን አልባ የሆነ ትምህርት አለኝ ለሁሉ የሚተርፍ ብላ ስለምትናገር ኑና ተጠየቁ እያልን ነው። ከዛ አንጻር ምክንያቱም ዶግማችን ነው ስለምትሉ፣ ዋናው ዶግማችን ነው ስለምትሉ እኛ እስከዛ ድረስ ቅድም አንተ እንዳልከው ነገረ ማርያም ገድላት አዋልድ እያልን ስንገባ በዶግማ እስቲ እናውራ፣ እስቲ ልብ ካላችሁ በዶግማ እናውራ ሲባል ነበር እና ብዙ ጊዜ ይኸው በዋናው ዶግማ መጣን። እስቲ ዶግማ ላይ ኑና እናውራ እያልን አሁን ከሰማኝ ናቲ ስናወራ ገድል አልጠቀስኩብም አይደል? ገድል አልጠቀስንም። የሚገርም ነገር ማለት ነው የአባቶችን ትምህርት ነው የጠቀስነው እና ዶግማ ላይ ኑና ዲፌንድ አድርጉ ነው። የዛሬውን ርዕስ ዓላማ ለማስረዳት ፈልጌ አንዴ ላውራ። ከዚህ በፊት መች እንደሆነ ቀን አላስታውስም፣ የሆነ ቶፒክ በኢየሱስ ክርስቶስ ምልጃ ላይ ተነሳና አሁን ስለሱ ላወራ አይደለም ግን ነገሩን ነው የምነግርህ እና ከዳኒ ጋር ኮንቨርሴሽን አደረግን እና ከኢየሱስ ክርስቶስ ምልጃ እኔ ከመጽሐፍ ቅዱስ አንጻር ፖይንት ኦፍ የኔን ፐርስፔክቲቭ አስቀምጡ። ኦኬ እሺ ዳኒ ያንተ መልከታ ምንድን ነው እዚህ ላይ ስለው ቀጥታ ያመጣልኝ እንትን ነው ገድል፣ የኦርቶዶክስ ተዋሕዶ ገድል ድርሳነ። ከዛ አንተ በዚህ ታምንበት አይደል አለኝ። አዎ አምንበታለሁ። ስለዚህ ይሄን ተቀበል፣ ገድልክ እንደዚህ ይላል፣ ይሄን ተቀበል። ገብቷል? ኢቭን ገድል እንኳን እኔ እንድቀበል መጀመሪያ ባይብሊካል የሆነውን ነገር ሜንሽን ታደርግና ከባይብል አንጻር ገድሉ ይሄ ይላል፣ ገድሉን ኦፖዝ ታደርጋለህ ወይ ሰፖርት ታደርጋለህ? አካሄዱ እንደዛ ነው። ገድሉን ኦፖዝ ማድረግ አካሄድክ ስለገባኝ ነው ሜሎስ። አሁን ቀጥታውን ገድሉን ኦፖዝ አሁን ገድሉን ስላነሳው ብቻ ልበል። አንተ ቀደም ጠይቀናል። ስንጠይቅ ምዕመን ነኝ ብለሃል። እንደ አንድ ምዕመን ገድልን ኦፖዝ ማድረግ አችልም፣ መቀበል ብቻ ነው ያለ አማራጭ። ኦፖዝ አላደረኩም። ቤተክርስቲያኒቷ ገድሉ የኔ ነው ብላ እስከ ጻፈችው ድረስ በቤተክርስቲያኒቷ የታተመ መጽሐፍ እስከሆነ ድረስ ባይመችም ሀሳቡ አልቀበልም ማለት ስልጣን የለም። እሺ ስለዚህ ወደ ዛሬው መጀመሪያ ከመጽሐፍ ቅዱስ ፊክ አድርጉልኝና ወደ ዛሬው ፖይንት ነው ጀጅ ማድረግ ወደ ዛሬው አችልም። አንተ እንደዛ ማድረግ አችልም። ቤተክርስቲያኒቷ የጻፈችልን ሁሉ አሜን ብለህ ነው መቀበል የምትችለው። who are you to judge? እኔ አችልም ማለት ነው። ጀጅ ማድረግ አላሲ አትስሩ። እስኪ ላይክ ወደ ዋናው አልክ ብላ አታውራ ሜሎስ። በቃ ጥሩ፣ ወደ ዋናው ሐሳባችን እንምጣና ስለዚህ አሁን ስለ ስላሴ ነው የምናወራው። የቤተክርስቲያኒቷን ዶግማ እያየን ያለ ነው። ስለዚህ በዚህ ጉዳይ ላይ ትናንትናም ሰው ጠፋ አይደል? ዛሬም ሰው የለም እና ኩነት ላይ ስላሴ ጾታ አላቸው ወይ በሚለው ጉዳይ ላይ እስቲ ኑና ግቡና እናውራ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሚስጥረ ስላሴ ላይ ባላት አስተምሮ ማታፍሩ ከሆነ እስቲ እንያችሁ
የዶግማ ባለቤቶች ተመለስክ ዳኒ? ያ ሜላ መጣው ፖዝ ብለን ሆነ ነበር መታልና ያሳዝናል። ብቻ ለምንድን ነው የማይገቡት? ምን ይመስላል ምክንያታቸው? አየ ገድል ድርሳን የሚለው እስከዛ ድረስ ለካ ምክንያት ነበር። ዶግማም ሲሆንም አይገቡም ማለት ወደ ትምህርት ለምን አንገባም የሚለው ትምህርት እኮ ነው እያወራን ያለው። ስላሴ ምንድን ነው? አሁን እኮ ወደ ሌላ ነገር ገባክ። አስረዳሃለሁ አላልክም እንዴ? አይ አንድ ኦርቶዶክሳዊ ወጣት አለው መማር እፈልጋለሁ። እሱን አስረዳ። ችግር የለውም። የስላሴ ትምህርት ብናስተምርበት ቀን ላይ ትማራለህ፣ የእኛን ትምህርት ማለት ነው። አሁን ዲፌንድ አድርጉ እያልን ነው። ቀጥል ለኔ። እሺ ቴንክ ዩ ጸጋ ይብዛላችሁ። ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሶ አትሊስት ኦርቶዶክሳውያን ሁኑ ማለት ቤተክርስቲያኒቷ ውስጥ እንግዲህ የትኛው የኦርቶዶክስ ትምህርት እንደሆነ ቢያንስ መርምሩ ነው። መርምሩ። ቲክቶክ ላይ ያለው ሰራዊት ቤተክርስቲያኒቷን እንደማይወክል የራሳችሁ ዶክተር ዘበነ ሲናገር ቅድም ሰምታችኋልና ሶ ምድባችሁን ወቁ ነው። የቱ ጋር ያላችሁት? ቤተክርስቲያኒቷ ውስጥ ሁለት ትምህርት አለ። መለኮት ወይ ደግሞ እግዚአብሔር በፍጹም ጾታ የለውም የሚል ግሩፕ አለ። እስቲ እንስማው። ሪፍሬሽ ማድረግ ጥሩ ነውና ወንድም ሴትም አይደሉም። እሺ ስላሴ ወንድም ሴትም አይደሉም። እሺ ይሄ ነው ወቁት። እውነቴን ነው። አሁን የስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እንኳን ስላሴ እስኪ ነፋስ ወንድ ነው ሴት ነው? ነፋስ ወንድ ነው ሴት ነው? ባሉ እንጂ ንገሩኝ። አይታወቅ። ጾታ የለውም ነው የሚባለው። እሺ ጾታ የለውም በሉ እንጂ። እሺ ፀሐይ ሴት ናት ወንድ ናት? ፀሐይ እቺ እናንተ ሰፈሯን አይደለም እቺ ሰማይ ላይ ያለችውን ነው። ሴትም ወንድም አይደለችም። ሊቃውንት ናቸው። ባይዘው ጨዋታው በሊቃውንት ደረጃ ነው። እኔ ምዕመኑ የትኛው ወገን ነኝ ብሎ ራሱን ነው እንጂ መለየት የሚችለው ገብቶ ከሊቃውንቱ በላይ ጀስቲፋይ ማድረግ የሚችለው አጀንዳ አይደለም። ምክንያቱም እነኚህ ሊቃውንት በቤተ ክርስቲያኒቷ አስተምሮ ውስጥ ተምረው ኦኬ ሁለት ጎራ ነው የያዙት። ስለ ስላሴ ነው የምናወራው። ስለ ስላሴ ሁለት ጎራ ነው የያዙት። ሶ መልከታቸው በትክክል በሁለቱ ደረጃ የራሳቸውን ጽንፍ ይዘዋል ማለት ነው። ስለዚህ አሁን እኔ እታች ያለው ምዕመን እኔ ለገሌ ወይ እንትና ለእንትና ነኝ ነው ማለት የሚችለው። በዚህ አንጻር የእሳቸው ትምህርት ትክክል ነው ብሎ ጀስቲፋይ ለማድረግ ነው እንጂ የሚሞክረው ቤተክርስቲያኒቷ መምህር ናቸው፣ አገልጋይ ናቸው። ኢቭን ቤተክርስቲያኒቷ ውስጥ የሚነገሩ የስላሴ መጽሐፍቶችን ጠቅሰን ትናንትና ስናሳይ ነበር። አይ ቲንክ ብሩኬ ዛሬ ማሳየት እንችላለን ብዬ አስባለሁ። ማነው ሜላ ወይ ብሩኬ ከሁለት አንዳችሁ ከፍታችሁት ነበርና እሱን መጽሐፍ ማሳየት እንችላለን፣ ስለ አካል የሚናገርበት ቦታ ላይ ማለት ነው። እና ደግሞ የሌላውን ትምህርት እንስማ ውስጥ ያ ነው አምሳሌን አይደል? በአርአያችን እንደ ምሳሌያችን ሰው እንፍጠራል። በስላሴ አምሳሌ ተፈጠር። አንድ ነገር ትዝ አለኝ ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አካልን ያነሳው ኦኬ ከጾታ ጋር እያይዞ ነው እያወራ ያለው። ሙሉ ሐሳቡን ሄዶ ማየት ይቻላል። ስላሴ አካል አላቸው ወይስ የላቸውም ነው አርጊውመንቱ። የጠየቀው ጥያቄ እሱ ነው። አለ ወይስ የለም ነው። አለ አካል አላቸው። እሺ አካል ካላቸው የሚያነሳውን ሐሳብ እሱ የላቸውም ወይም አላቸው በሉ። የላቸውም ያገሬ ያለ መብረቅ ማለ መምጣቱ በጣም ይገርም። እናንተ የእንታ አካል ህይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው።
እንዴ ከሶስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ ያለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው። እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? መንፈስ ቅዱስም ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ፣ ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ ከላይ ጸጉር ጀምሮ እስከ እግር ጥፍር ድረስ አለው። ተተርጉሞ ነው ያለው። ያው እንትን ነው ይሄ ሜታፎሪክ ነው እንዳትልና እንዳታጭበረብር ተርጉመውልሃል። በቃ ተቀምጧል። ጥፍር አለው፣ እግር አለው፣ ጸጉር አለው ብለው ነው የተረጎሙት ማለት ነው። ይሄንን ነው እያወራ ያሉት እሳቸው። የቤተ ክርስቲያን አባት የሚሉትን ጠቅሰው እየተናገሩ ነው ያሉት። በጣም ክሊር እኮ ነው። ሶ ግልጽ የሆነ ሐሳብ ነው እያወሩ ያሉት እሳቸው። እሺ ወንድሞች ሐሳብ ካለ ፕሊስ፣ ረጅም ሰዓት ዝም ብላችኋል። ወንድምነት ብሩኬ ሐሳብ ካላችሁ፣ ኤርምሻ ካላችሁ ሐሳብ፣ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሐሳብ አንዲት ነን በሚሉት ህሳቤ ላይ ነው፣ ቤተክርስቲያኒት ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አርግ ምን ልትንር ነው ደግሞ? እሺ የቀደሙ የተቆረጠው ስለዚህ እኚህን አባት ምናልባት ያስልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይሽ በብስጭት ያለ ነገር እንናገራለን። አይቻችሁ ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ብለን የምናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮ ላበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰራው ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየለነ ማለት በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ ጊዜ ቃል እኮ እየሰማ ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና የቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን ሀይል ነው የሚበሉት። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላው በጨመረበት ትምህርት ፍቅር ሚዲያ ላይ ትክክል እንኳን ብትሆኑ እንኳን ና አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር አይደለም። ለጉባኤ ቤት የሚሰጥ አለ፣ በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ፣ ለሰንበት ተማሪዎች የሚሰጥ ኮርስ አለ፣ ለአውደ ምሕረት የሚሆን አለ፣ ለምዕመናን የሚሆን ይህም በየመሩታ መለየት ያስፈልጋል። ሲሆን እኮ አስፈላጊ ከሆነ ምክረ አበው የሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል ጥያቄዎች
እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ስላሴ ጾታ የላቸው ስል ምን እያለን ነው? ይሄ ምን ማብራራት ጾታ ምዕመናን ስል ምን እያለን ነው? ቤተክርስቲያናት ጾታ ምዕመናን ምንድን ናቸው? በቃ ይህንን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲሆነን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ነው በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከኚህ መምህር የተማርኩት እኔም ዝም ብዬ ከአሁን በኋላ በክብረ በዓል ልቅስም ሆነ በየትኛውም ቦታ ላይ የስብከተ ወንጌል ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠንቀቅ አለብኝ። ለካ እንደዚህ ሰዎች የሚፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ የአውደ ምሕረት በዚህ መንገድ ምላሽ ሲሰጥ ሄደ። ሁለተኛ ዩቱበሮቹ መሸቅሩታል እኮ ነብዩ። ይህማ ትክክል እኮ ነው። ዩቱበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኙ እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋው ጉዳያቸውም አይደለም። በቃ ቢያስብ ቢያንስ የዛ ሰዓት ቆርጦ ማውጣት ነበር። አየው ይህን ላይ የሚያስተካክለዋል። አየው ቆርጦ ለምን አላወጣም? እውቀት ላይ ማነስ ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ሲነሳ ኦርቶዶክስ የሚሆን በደመቅቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁን ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆኑ እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቱዲዮ ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ። በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተር እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬው በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይወት አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው እርስ በርስ ሲያወሩ ማለት ነው።